አቃላይ እንደሰበት ቤቱ መግለጫ የመስጠት መብት የለኝም። ካውንስሉ ከክራይስት አርሚ ቤተክርስቲያን ወይም እዩ ጩፋን ያገደበት ትክክለኛ ምክንያት ምንድነው? ነገርኩ አይደል? ጉዳዩ የካውንስልና የክራይስት አርሚ ቤተክርስቲያን ሳይሆን የሁለት ግለሰቦች ግጭትና ጸብ ነው የሚሉ ሰዎች አሉ። ስለቀድሞ የተያዘው ስለተሳደበ ነው። እውነትን እየከዱ አንድነት መፍጠር ይቻላል ብለው ያምናሉ። እነዚህ ሰዎች አቀርበን ለምንድነው ማን ነው የሚለውን አቀርበን እንኳን አነጋግረናቸው አናውቅም። ታዲያ ካውንስሉ ዋና ስራው ምንድነው? ይሄንን ማለት እየሰራ እኮ ነው እያጣራ የፍቃድ ኦሬዲ መክኗል ብለውን ነበር። ለማን ደግሞ እንደዚህ አይነት የሰነ ምግባር ጥሰት የሚፈጽመው እዩ ጩፋ ብቻ ነው? አንተ በያስዋ አቋም ማለት እንደዚህ ነው ቅይት ነው የሚለው ነው እንጂ ሁሉም በየቦታው የተቀያየጠ ክብር የሌለው ንግግር በመካከላችሁ አለ። ይሄ ከቅይጥነት የመጣ ነው። አንድ ስላልሆናችሁ ነው አይደለም። እንደዛ ማለት አለ። አሁን እኔ መፍረድ አልችልም፣ አንተ መፍረድ አንችልም ነውና ስለዚህ እዩ ጩፋ አሁን ስሜታዊ ሆኜ ስለተናገርኳቸው ንግግሮች ይቅርታ ካለ እግዳው ተነስቶለት ዘይት ወለሚሸጡ መቀጠል ይችላል ማለት ነው። ግን ነገሩ የሚመለከተው አካል አለ። ማን ነው እሱ? ይሄን አይል እንካስላንታ የተመላለስበት አልነበረም። አንድነታችን ለሚያመጣው ጥቅም ሲባል አንድ ሁኑ ብሎ መጨፍለቅ ትክክል ነው ወይ? የፕሪንሲፕል መጣስ ጉዳይ ነው። አሁን ያልከው የጆው ጭሮም ቢሆን ማስጠንቀቂያ ተሰጥቶታል። ፈቃዱ ታግዶ ታግዶ ሳይሆን ተሰርዞ ነበር። በጊዜ ፈቃዱን ሰርዘናል ነበር ያላችሁት፣ አግደናል አይደለም ያላችሁት። ተሰርዟል የሚለው ነገር ኢንፎርሜሽኑ የለኝም። ስለዚህ ይሄ ንግግሩ አስቆጥታችሁ ነው እንጂ አስቀድሞ የነበረው ለምምዶቹ አይደለም ወደ እግድ እንዲመጣ ያደረገው። ቁርጠኛ ስለሆነ ነው መመሪያና ህግ ያወጣው። ሰፊ የሆነ ቅይጥነት ስላለ ነው በየቅድም ሜንሽን ያደረኩት። ለዛ ነው እሱን ብታጠሩ ጥሩ ነው። ሰላም ለእናንተ ይሁን ቅዱሳን፣ የመስቀል ሚዲያ ነው። የዛሬው ጠንከር ያለ የውይይት ፕሮግራማችን ጀምሯል። በዛሬ ውይይታችን ላይ የኢትዮጵያ ወንጌላውያን አማኞች ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የውጭ ግንኙነት እና መንፈሳዊ ዘርፍ ኃላፊ መጋቢ ይልማ ዋቄ ከኛ ጋር አሉ። የተለያየ ጥያቄዎችን እያነሳን አብረን እንቆያለን። መጋቢ ስለመጡ ከልብ እናመሰግናለን። ጥሪያችንን አክብረው ራስዎትን ደግሞ በደንብ ያስተዋውቁና እንቀጥል። አመሰግናለሁ። መጋቢ ይልማ ዋቄ ነኝ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ ሆኜ አገለግላለሁ። እንደ ጥያቄ መነሻ ካውንስሉን እርስዎ እንዴት ይገልጹታል? እንደገና ደግሞ በካውንስል ውስጥ ያሉ አብያተ ክርስቲያናትን የትምህርትን ጤናማነት ለመጠበቅ ምን አይነት እርምጃና አካሄዶች እየተደረጉ አሉ? እሺ፣ አመሰግናለሁ። እንግዲህ ካውንስሉ የኢትዮጵያ ወንጌል አማኞች ቤተ እምነቶችና ህብረቶች እንዲሁም ሚኒስትሪዎች የተቋቋመ ትልቅና ግዙፍ የሆነ ተቋም ነው። የወንጌላውያን ተቋም ነው። ይህ ተቋም በኢትዮጵያ ህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1208/2012 ህጋዊ ሰውነት ያገኘ ተቋም ነው። እንግዲህ ተቋም ለመጀመሪያ ጊዜ በኢትዮጵያ ውስጥ እንደ ኢትዮጵያ ሃይማኖት እውቅና ያገኘ የወንጌል አማኞች በኢትዮጵያ እውቅና በህግ ያገኙበት ተቋም ነው። በዚህ ተቋም እንግዲህ ነባር ቤተ እምነቶች እንዲሁም ህብረቶች በአንድ ላይ ሆነው መተዳደሪያ ደንብ ቀርጸው እንዲሁም ደግሞ የጋራ መሰረተ እምነትን ሰርተውና ተስማምተው ያጸደቁት፣ ሌሎችም ደግሞ ከዛም በኋላ ወንጌላውያን የተባሉ ቤተክርስቲያናት፣ ቤተ እምነቶች፣ ሚኒስትሪዎችም ወንጌላዊ የሆኑ ሁሉ ያንን መስፈርት አሟልተው ተመዝግቦ የካውንስሉ አካል የሆኑበት፣ ካውንስሉ በሀገር አቀፍ ደረጃ የወንጌል አማኞች ድምጽ ሆኖ የሚያገለግል ትልቅ ተቋም ነው ማለት ነው። ስለዚህ ይህ ተቋም በመጀመሪያ ደረጃ የቆመበት መሰረቱ ማለት መሰረተ እምነቶች አሉ።
እነዚህ መሰረተ እምነቶች ፒላርስ ወይም አዕማደ እምነቶች ተብሎ በጋራ የተስማሙባቸው 7 የሚሆኑ የወንጌላውያን አብያተ ክርስቲያናት መሰረተ እምነቶች አሉ። እሱም ሁሉም የተቀበሉት ሁሉም በአንድነት ተስማምተው የተቀበሉት ነው። ይህ ማለት እንግዲህ ሁሉም ተጨፍልቆ አንድ ሆኗል ማለት ሳይሆን እያንዳንዱ የራሱ ህልውናና የራሱ ቤተ እምነት እንዲሁም ደግሞ መንፈሳዊ ሌሎች ስራዎች ያሉት ሲሆን ግን በጋራ በአንድነት የተስማሙባቸው በጋራ ይሄ ነው። ይሄንን ማፋለስ የማይቻልበት መቃረን የማይቻልበት እንዲሁም ደግሞ ሁሉም እሱን ጠብቆ በዛ መሰረት ላይ ቆሞ የጋራ ተቋም መስርቶ በኢትዮጵያ ውስጥ የወንጌል ተልእኮን የወንጌል ስራን የሚያሳልጥ ለኢትዮጵያውያን እውነተኛውን ወንጌል የሚያደርስ ተቋም ነው። ይህ ተቋም ህጋዊ ከለላ በመሆን ለሌሎቹ ህጋዊ መብታቸውንም እንዲጠቀሙ እንዲሁም ደግሞ የታላቁን ተልእኮ ወንጌል ማድረስን ሁሉም ተቋማት ማድረስ እንዲችሉ በአቅም የመገንባት የማስተባበር ከእነሱን የማበረታታት ስራ ይሰራል ማለት ነው። ቅድም ባነሳልኝ ጥያቄ እንግዲህ እንዴት ነው የሚጠብቀው ከስህተት ትምህርት ከተለያዩ ነገሮች ላልከኝ ነገር ዋናው መሰረቱ እንግዲህ እነዚህ 7ቱ መሰረተ እምነቶች ናቸው። ከዛም በተጨማሪ ደግሞ መተዳደሪያ ደንቡ ላይ መሰረተ እምነቱን ሲያስቀምጡ ተስማምተው መስራች አባላቱ የጥንት የሐዋርያት ቤተክርስቲያን የእምነት መግለጫ የኛ መግለጫ ነው። በየዘመናቱ ወንጌላውያኑ ሰርቶ መስርቶ ያኖሩት መሰረተ እምነቶች ያ መሰረተ እምነታችን ነው። የኒቂያ አለ፣ የአትናቴዎስ አለ። እነዚህ 4-5 የሚሆኑ የጥንት አብያተ ክርስቲያናት ያኖሩ ይሄም የኛ የወንጌላውያን አብያተ ክርስቲያናት እምነት ነው እና በጣም የምንታወቅበት ደግሞ ከጥንት ጀምሮ ብቻ 5 ብቻዎች የሚባሉ አሉ። እሱ መሰረት አድርጎ 7 እንግዲህ አስተምሮቶችን በዝርዝር መጽሐፍ ቅዱስ መሰረት አድርጎ አስቀምጧል። ከመጽሐፍ ቅዱስ ጀምሮ መጽሐፍ ቅዱስ የእምነታችን መመሪያ ዋና መመሪያ እግዚአብሔር ለሰው ልጆች የሰጠው መርህ ነው። በአዲስ ኪዳን በብሉይ ኪዳን 39 በአዲስ ኪዳን 27 እንደ ኢቫንጀሊካል 66ቱ መጽሐፍት እነዚህ ናቸው የክርስትና የኢቫንጀሊካል መመሪያ ብለው የእግዚአብሔር እስትንፋስ የሆነ ስህተት የሌለበት ለዘላለም የሚኖር ሕያው የሆነ ማንኛውም ሰው ክርስቲያን የሆነ ዳግም የተወለደ ሕይወቱን የሚመራ በዚህ እንደሆነ መጽሐፍ ቅዱሱ የአማኞች የበላይ ባለስልጣን የሁሉም ነገር መፈተሻ እሱ ነው። ስለዚህ እሱን የእምነታችን መሰረት አድርገን እንደምንቀበል በዝርዝር ተቀምጧል በመጽሐፍ ቅዱስ። ከዛ ቀጥሎ ዋናው ሥላሴ ነው ማለት እግዚአብሔር አሐዱ ወስሉስ እግዚአብሔር አንድ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ሥላሴን በሙሉ የሚቀበል በማንነቱ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ 3 አካል 3 ስም በመለኮታዊነት በዘላለማዊነት አንድ የሆነ አምላክ መሆኑንና እሱ ዝርዝሩንም እንደዛ አስቀምጧል። ቅድም ሲነግሩኝ ካውንስሉ አንድነት ለመፍጠር የተቋቋመ ተቋም ትልቅ ተቋም እንደሆነ ነግረውኛል። ግን በመሰረታዊ አስተምሮ ላይ ስምምነት ሳይኖር እንዲሁም ደግሞ እውነትን እየከዱ አንድነት መፍጠር ይቻላል ብለው ያምናሉ? ለሱ ነው የተቋቋመ መሰረታዊ እምነቶቹ ዝርዝሩ እንግዲህ 7 ናቸው። አንድ ሁለቱን ጠቅሻለሁ። ሌሎቹ በመተዳደሪያ ደንብ ላይ በደንብ ተቀምጠ ነው መነጋገር እንችላለን። ግን
ካውንስሉ ኢቫንጀሊካል የተባለ ወንጌላዊ የተባለ መሰረተ እምነታችን አንድ ነው፣ ለመጽሐፍ ቅዱስ ነው፣ ለመመዳችን አንድ ነው። ከዛ ውጭ ግን ከዛ በተቃራኒ ይሄንን የሚያፋልስ ይሄንን የሚያፈርስ በተቃራኒ ያለው ኤክሰርሳይዝ ወንጌላዊ ሊሆን አይችልም፣ አብሮ ሊሄድ አይችልም። ግን አብሮ ሆይዶ እኮ በካውንስል ውስጥ አባል ሆነው ተቀምጠዋል። ለምሳሌ የኢትዮጵያ ወንጌላውያን አማኞች ህብረት በ32ኛ ጠቅላላ ጉባኤው ላይ በሰጠው መግለጫ ላይ የትምህርት ወይም ያስተምሮ ዝንፈት ያለባቸው ጋር ምንም አይነት ህብረት እንደሌለው ብሎ ከዘረዘራቸው ዝርዝር ውስጥ አንደኛው የቃል እምነት እንቅስቃሴ የሚያራምዱ የትኞቹንም ተቋማት ወይም ደግሞ አገልጋዮችን ህብረት እንደማያደርግ ጠቅሷል። ይሄንንም ሲጠቅስ በዝርዝር ደግሞ እያንዳንዱ ኢቭን የተናገሩትን በመድረኮቻቸው ያስተማሩትንም ትምህርት ሳይቀር በመግለጫው አንስተዋል። ለምሳሌ ከዛ ውስጥ ካነሱት ውስጥ ለመጥቀስ ያህል እኔና አብ አንድ ነን ብለው የሚያስተምሩ ሰዎች፣ የብልጽግና ወንጌል ሰባኪዎች፣ እግዚአብሔር ወደዚህ ምድር ላይ እኛ እስካልፈቀድንለት ድረስ የመስራት መብት የለውም ብለው የሚናገሩ ሰዎች፣ እንዲሁም ደግሞ ከዛም አልፎ ደግሞ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለው የሚያስተምሩ፣ እንደውም አንዱ በድፍረት ክርስቶስ ሳይጠነ ብሎ ያስተማረ ሰው ካውንስሉ ሰብስቦ እንደዚህ አይነት አስተምሮ ይዞ መስራች አብያተ ክርስቲያናት ከሆኑት መካከል አንዱ ከነዚህ ጋር ህብረት የለኝም ይያለ ካውንስሉ ደግሞ አንድ እናደርጋቸዋለን ብሎ መያዙ እንዴት ነው ትክክል የሚሆነው? እንዴት ነውስ ደግሞ ያለውን ትምህርት ያስጠበቀ ነው ብለን ካውንስሉን እንቀበለው? ወንጌላውያን አብያተ ክርስቲያናት በ32ኛ ጠቅላላ ጉባኤ ዝርዝር አስተምሮቶቹ ምን ህጸጽ እንደሆኑ አስተምረዋል፣ አስተላልፈዋል። አሁን ያልካቸው ሌሎችም ነገሮች እንደ ወንጌላውያን አብያተ ክርስቲያናት ትክክል ያልሆኑ የተባሉት ብዙ ናቸው። ነገር ግን በታሪክ አጋጣሚ ይሄ ካውንስል በሚቋቋምበት ጊዜ ሁሉም ወንጌል እንሰብካለን፣ ቤተክርስቲያንን ወንጌላውያንን የሚሉ በሙሉ ሰብሰብ ብለው በአንድ ላይ ከመበታተን መሐከላቸው ያለውን ጥቃቅኑን ነገር ወይም ልዩነቶችን አስወግደው በአንድነት መሄድ ያስፈልጋል። በጣም ተበታትነናል ብዙ ነው የሚል ሐሳቦች ቀርበው በዛ አጋጣሚ የተፈጠረ ካውንስሉ በዛን ጊዜ ሌሎቹንም በዚህ ውስጥ ያሉትንም ሰዎች እንደ ቤተክርስቲያን የገቡበት ሁኔታ ነው የነበረው ሲመሰረት ማለት ነው። ነገር ግን ሲመሰረት በዚህ በእያንዳንዱ ጉዳይ ላይ ተስማምቶ ወይም ደግሞ እንቀበላለን ብሎ አይደለም ሁሉም። ሆኖም ይሄንን አሁን የተገኘውን የአንድነት እድል ህጋዊ መብት እነዚህ ነገሮች ለሁላችንም ስለሆነ ይሄንን ህጸጽ የምናስወግድባቸው አንደኛ መሰረተ እምነቶች ናቸው። መሰረተ እምነቶችን እንስማማ፣ በዛ ውስጥ እንስማሙ ካሉ በዛ ሪፋይን እየተደረገ አስተምሮ በዛ ያንን ትምህርት ኢቫንጀሊካልን ትምህርት በማድረስ እነዚህ ሲያውቁም ሳያውቁም የተሳሳቱ ሊኖሩ ይችላሉ። እዛ ውስጥ ኢኖሰንትሊ የገቡ ሊኖሩ ይችላሉ። ዴሊብሬትሊ ይሄንን የስተት ትምህርት የተከተሉ ሊኖሩ ይችላሉ። ግን ሁሉም አሁን ያልካቸው ነጥቦች በውስጣቸው አሉ። ሁሉ እነዚህን መሰረተ እምነቶች አምኖ ነው የተቀበሉት። ካውንስሉ ውስጥ አሁን 7 አዕማደ እምነቶች ሁሉንም ነገር የሚያካትት ነው። ስለዚህ አንደኛ እኛ እንደ ወንጌላውያን እነዚህን ህጸጾች የምናጠራው ህጸጾች የምናስወግደው የአዕማደ እምነቶቹን በደንብ ይሄ ተስማማንባቸውን አዕማደ እምነቶች በማስረጽ በማስተማር ከዛ ያፈነገጡ ቢኖሩ ደግሞ በመጠየቅ በመምከር ወደ እውነተኛ እንዲመጡ በማድረግ ከዛ ያፈነገጡትና የማይመለሱት ከሆነ ደግሞ በአስተምሮቱ አማካኝነት እያጠራ ይሄዳል እና እያጠራ ይሄዳል የሚል
አቅጣጫ ተይዞ ነው። ይሄ በሩቁ ዝም ብለን ይሄ እናወግዛለን ያንን እንትን እንላለን ሳይሆን እስቲ ምንድነው የሚያምኑት እውነት ነው ወይ? ይሄ አሁን ሰባቱን አዕማደ እምነት ከተስማማንበት ሌላውን ሕጸጽ የማምጣት ያን የማሳደግ እድል አይኖርም። የተሳሳቱም በዚህ ውስጥ ይመለሳሉ፣ ይታረማሉ ከሚል አቅጣጫ ነው ማለት ነው። ምናልባት እኮ ስህተቱ ሰባቱን አዕማድ የምትሉትንም እኮ የነካ እኮ ነው። ካስቀመጣችሁ ሰባት አዕማድ ውስጥ እግዚአብሔርን የነካ የክርስቶስን ሁለንተና ሚነካ እንደገና ደግሞ የሰው ምንነትን የሚጥስ ነው። ሰባቱ ያላችሁትን ያስቀመጣችሁትን አስተምሮ ስላልነካ አይደለም በማህበር ውስጥ ያሉት። እንደገና ደግሞ መስራች አባልም እኮ የሆነው የአብያተ ክርስቲያናት ህብረት ግልጽ በሆነ መንገድ አይወክሉኝም አንድ አይነት አይደለንም ብለዋል። ይህንን እውነት ገፍቶ ካዲያ አንድ እናድርጋችሁ ማለት እንደ ህሊናም እንደ መንፈሳዊም ትክክል ነው አይደለንም። አንድ አይደለንም፣ መድረክ አንጋራም፣ በቆሙበት አንቆምም ያለን አካል ሁለት የተለያዩ ነገሮች በግድ ለሆነ አንድነታችን ለሚያመጣው ጥቅም ሲባል አንድ ሁኑ ብሎ መጨፍለቅ ትክክል ነው ወይ? አይደል? አንድ ሁኑ አልተባለም ነው። አንድነትን ለመፍጠር አንድነት ሳይሆን ማለት ተጨፍልቆ አንድ ይሁን ያንን ኢግኖር አድርጎ ሳይሆን አሁን እኮ ያለው ምንድነው በአስተምሮት እነዚህ ሰዎች አቀርበን ለምንድነው ማን ነው የሚለውን አቀርበን እንኳን አነጋግረናቸው አናቀም። እናቀርባቸው ትምርታቸውን እንወቅ፣ ትምርታቸውን በዚህ አስተምሮቱ እያጣራን እንሂድ። መች ነው የሚጣራው ማለት አሁንኛ ካውንስሉን ጥያቄ አቅርበናል። ከዛሬ 8 ወር በፊትም ስንጠይቅ ካውንስሉ የመለሰልን መልስ እናጣራለን ነው። ትምርት ደግሞ በጣም ያለው አደጋ ቀላል አይደለም። ትውልድ ነው የሚያጠፋው፣ ትውልድ ነው የሚያጣመመው። የወንጌልን እውነት ነው የሚሰብረው። እንደ አይነት ትኩስ የሆነ እሳት የሆነን ጉዳይ ይዞ በይደር ሁሉ ጊዜ ያቆዩ ከ8 ወርም ከአመትም በኋላ እናጣራለን። ግን ገና እንኳን ኢቭን ጠርተን አላዋራናቸውም። ታዲያ ካውንስሉ ዋና ስራው ምንድነው? ይሄንን ማለት እየሰራ እኮ ነው፣ እያጣራ ነው። ለምሳሌ አላናገርናቸውም አሉን ኮርሱ ጠርተን በዚህ ጉዳይ አመሰራረቱ ላይ አንድ ላይ በሚኮንበት በታሪክ አጋጣሚ እነዚህ ሰዎች ቻሌንጅ እናርጋቸው፣ በዚህ ባስተምሮ እናናግራቸው፣ እድል እንሳቸው እንጂ አላናገርናቸውም አይደለም። ካውንስሉ አሁን እኛም 4 ቤተ እምነቶችና ህብረቱ አብረን አልነበርንም በዚሁ ኬዝ ማለት ነው። ነገር ግን ሌሎቹም አሁን ከዚህ በፊትም የነበሩት ካውንስሉ ውስጥ መጀመሪያ ጀምሮ የነበሩት ይሄን ስራ ሰርተው የስነ ምግባር መመሪያም ሰርተው ምንድነው የምንከተለው ብሎ ሰርተዋል። ይሄንን ሰርተው አናግረዋል፣ ማስጠንቀቂያም ሰጥተዋል። ፈቃዳቸውንም የታገዱአል ወርዛት ማለት እንደዚህ ያልሆነውን የሚያስተምሩ ያልሆነ ልምምድ ተነምሉ የታገዱ ይቅርታ ጠይቆ በቃ እናደርግም ብለው የተመለሱ አሉ። አሁንም በዛ ሂደት ላይ ነው እንጂ ጨርሶ አላናገርንም የሚል ሳይሆን ኦሬዲ ስራው ተጀምሮ እየተሰራ ነው ያለው ለማለት ነው። መልካም የታገዱ አሉ የሚለውን ወደ በኋላ እናነሳዋለን። ምክንያቱም አላችሁ እንጂ አገዳችሁትም የለም። ኢቭን ፍቃድ ሰርዘናል ያላችሁትም አካል አለ፣ ግን ፍቃዱ አልተሰረዘበትም። እሱን ወደ በኋላ ጥያቄው ሲነሳ አነሳዋለሁ። ግን ምናልባት ይሄንን ጥያቄ ማነሳው በካውንስል ውስጥ ያለው አለመቀባበልና በካውንስል ህብረቱ መካከል ያለው አለመቀባበልና እንደውም ጭራሽ አለመከባበርም ጭምር የመነጨው ከዚህ ካለው ቅይጥነት የተነሳ ነው ያስባል። የሚያቀርበውን ሐሳብና የሚወስነውን ውሳኔ አባላቱ አይቀበሉት፣ ግልጽ በሆነ መንገድ ይቃወሙታል። ይሄ አለመቀባበል አልፎም ተርፎም ደግሞ ምላሾቹ ራሱ እንደ ቤተክርስቲያን መሪ ሳይሆን በጣም እንደ ሰፈር ያሉ አይነት ጎረምሶች ወሬ የሚመስል መዘላለፍ አለበት። ይሄ ከቅይጥነታችሁ የመጣ ነው። አለመከባበራችሁና አለመቀባበላችሁ የመጣው ማለት ነው። ለምሳሌ ከአንዴም ሁለቴ ካውንስል ውሳኔ ባሳለፈበት ጊዜ የተፈጠረው ነገር ይሄ ነው። ከዚህ ቀደም በእነ ጆይ ጭሮ ላይ ካውንስሉ ፍቃድ ወስጃለሁ ፍቃድ ነጥቅ ያለው ብሎ ባወጣው መግለጫ ጊዜ የጴንጤቆስታሉ አላፊ ወይም መሪ መድረኩ ላይ በመገኘት የተናገረው ነገር የሚታወስ በደንብ ሐሰተኛ የሚባል የለም ብሎ ሲናገር፣ ነብይ ከሌለ እግዚአብሔር አይናገርም ብሎ በመናገር እንግዲህ መጽሐፍ ቅዱስ ብቻ ብላችሁን ማለት ነው
እንደዚህ አይነት ሰዎችን ይዛችሁ ያሁኑንም እመጣበታለሁ ሰሞኑ በወጣው ደግሞ መግለጫም ላይ ያወጣው ደብዳቤን እናነሳዋለን ይሄ የመጣው ካለው ቅይጥነት አንፃር ነው ስለዚህ እንዴት ነው ይሄንን ጉዳይ ይዞ አንድነት ወይም ደግሞ ህብረት ፈጥሮ ይሄንን ስራ መስራት የሚቻለው አለመቀባበልም የለም በመሃል አንደኛው አለመቀባበል የመጣው ከዚህ አንፃር ነው ለሚለው አይቀበሉም ላልከው ነገር ከዚህ በፊት ጠርቶ ማስጠንቀቂያ የተሰጣቸው ፈቃዳቸው ታግዶ ይቅርታ ጠይቀው የተመለሱ አሉ ይሄን አይል እንካስላንታ የተመላለስበት አልነበረም አሁን በቅርብ ቀን ከታየው በስተቀር ማለት ነው ስለዚህ አሁን ያልከው የጆው ጭሮም ቢሆን ማስጠንቀቂያ ተሰጥቶታል ፈቃዱ ታግዶ እንደገና ይቅርታ ጠይቀው ታግዶ ሳይሆን ተሰርዞ ነበር በጊዜ ፍቃዱን ሰርዘናል ነበር ያላችሁት አግደናል አይደለም ያላችሁት በወቅቱ ከመጋቢ አሸብር ከተማ ጋር ስናወራ ኦሬዲ መክኗል ይሄ ፍቃድ ኦሬዲ መክኗል ብለውን ነበር ለማን ለናንተ እዚህ ባደረግነው ኢንተርቪው ላይ ማለት ነው ቪዲዮ አላታች እናደርገዋለን እነዚህ የተሰረዙ ፍቃዶች የመመለስ እድል አላቸው ኦሬዲ መክኗል ምክንያቱም ካውንስሉም የሰጠው አግጃለሁ ሳይሆን ሰርጃለሁ ነበር የነ ጆይ ጭሮ እንደገና ደግሞ ባማ የሚባል መሬት ላይ የሌለ ቤተክርስቲያን እንደገና ደግሞ አንድ ቲክቶክ ላይ ያለን ልጅ ስም በመጥቀስ የሶስቱን ስም ጠቅሰው የነዚህን ሰዎች ፍቃድ ሰርዘናል ብሎ ካውንስሉ መግለጫ ሰጥቶ ነበር ይሄ መግለጫ ድጋሚ የመነሳት እድል አለው ወይ ብለን ስንጠይቅ ኦሬዲ የመከነ ነው መክኗል ተብለን ነበር አይደለም ሊመክንና ፍቃዱ ሊሰረዝበት ቀርቶ የአንድ ወር እንኳን ስራውንና ራሱን የሚያይበት ጊዜ እንኳን አልተሰጠውም ቀጥታ ነው ስራውን የቀጠለው እንደዚህ በተባለበት ሁኔታ መዘላለፍ አልነበረም ያሉት የጴንጤቆስጣሉ ኃላፊ በቦታው በመገኘት ቀደም የተናገርኳቸው ንግግሮች ተናግረው ማን ነው አጋጅ ማን ነው ታጋጅ ብሎ በጣም ይሄ ክብር የሌለው ንግግር በመሐከላቸው አለ ይሄ ከቀይጥነት የመጣ ነው አንድ ስላልሆናችሁ ነው ያስተምሮ ልዩነት ስላለባችሁ ነው የልምምድ ልዩነት ስላለባችሁ ነው እና ይሄ ከዛ የመነጨ የለም ላሉት ማለት ነው ኦሬዲ ፍቃዱ ተሰርዟል ነበር ያለው አልተሰረዘም ሰውየው እየቀጠለ ነው ፍቃዱ እንግዲህ ምንድነው ተሰርዟል ምንዋል የሚለው ነገር እኔ ኢንፎርሜሽኑ የለኝም ግን እኔ እስካለኝ ኢንፎርሜሽን ድረስ አንድ ሰው ሲተላለፍ ደንብ ተላልፎ የሰነ ምግባር ደንብ ሲተላለፍ የመጀመሪያው ነገር ምክር ይሰጣል ማስጠንቀቂያ ይሰጣል ከዛ እንዲህ ካለ ፈቃዱ ታግዶ ለቦርድ ይቀርባል በቴዎሎጂ ኮሚሽን ታይቶ ያ በካውንስሉ ቴዎሎጂ ኮሚሽን አለ የሱ አስተምሮና ልምምድ በሱ ይታይና ህጻጹ በዛ በኩል ተነቅሶ ወጥቶ ለቦርድ ይቀርባል ቦርድ እሱን ነገር ካጣራና ትክክል ነው ብሎ ካመነበት ለጠቅላላ ጉባኤ ያቀርቦ ጠቅላላ ጉባኤ ነው የሚሰርዘው ቦርድም አይሰርዝም ደንቡ እንደዛ ነው አካሄዱ እንደዛ ነውና ፈቃዱ ተሰርዟል የሚለው የጆይ ጭሮ ማስጠንቀቂያ ነው ተሰጠው ፈቃዱ ለጊዜው ሲስ ተደረገ ባንተ ታገደ እንጂ ሙሉ በሙሉ መሰረዙን እርግጠኛ አይደለሁም ያው በእርግጠኛ መከነተ ብለናል ባይዛኔ ቀደም እንዳልኩት ባቀረብነው ኢንተርቪው ላይ ኦሬዲ የመከነ ነው ተብለናል ግን ያው የዛኔም ያሉት አሸብር ከተማ የዛኔ መጋቢ አሸብር ከተማ የዛኔም ያሉት ምናልባት በይቅርታ ጊዜ ተወስዶ የሚታይበትና ሰውየውም በይፋ ወጥቶ ነገሮችን አስተካክላለሁ አርማለሁ ካለ ጊዜ ተወስዶ እንደሚስተካከል ነግረውናል ግን በጊዜው እንደመከነ ነበር የተነገረን ኦሬዲ የመከነ ፍቃድ እየሰራ ነበር ለማንኛውም ቅይጥነት እንግዲህ ለወንጌል አይመችም የወንጌል ጠላት ነው ቅይጥነት ለምሳሌ ሰውን ወንጌል ላይ ወጣው ወንጌል ሲነግሩት ኢየሱስን ብለው ሲነግሩት ሶፍት ልታስበላይ ነው ዘይት ልትሸጥልኝ ነው በካልቾ ሰይጣኔን ልታስወጣልኝ ነው የወንጌል እንቅፋት ቅይጥነት ለወንጌል አይመችም እናንተ ደግሞ በመተዳደሪያ ደንባችሁ አንቀጽ 7 ላይ ያስቀመጣችሁት የታላቁ ተልእኮን ግብን
ለማሳካት ድጋፍ ልታደርጉ ልታግዙ የተገባ ሐሳብ አለ አንቀጽ 7 ላይ መተዳደሪያ ደንባችሁ ላይ ተልኳችሁን በተመለከተ ማለት ነው አሁን ደግሞ በያዛችሁት ቅይጥነት ደግሞ ለወንጌል እንቅፋት ሆናችኋል አልተጋጨባችሁም አሁን አንተ በያስው አቋም ማለት እንደዚህ ነው ቅይጥ ነው የሚለው ነው እንጂ ሁሉም በየቦታው የተቀያየጠ የለም ቤተ እምነቶቹ የራሳቸውን ነገር ይዘው ይሰራሉ ካውንስሉ ደግሞ ሌሎቹንም ሁሉንም ይዞ እነዚህን አስተምሮቶች በማስረጽ ተጀምሮ የነበረው ወይም ተሳስቶ የነበረው መስተካከል አለበት ብሎ ጥረት ከማድረግ አንፃር እንጂ ተቀይጦ አንድ ሆኖ ወንጌሉ ተበርዞ የሚሄድበት ሁኔታ አይደለም ለዚህ ነው አሁን አንዳንድ ነገሮችም የሚነሱት ስለዚህ ቅይጥ የሚባለው ተስማምቶ የነሱንም ይሄንን ተቻችሎ አንድ ላይ በቃ ይሄ ነው ነገራችን ብሎ ተስማምቶ የመሄድ ነገር ነው ግን ተስማምቶ የሚከድበት ነገር የለም በአሁን ጊዜ ከኢቫንጀሊካል አስተምሮ ውጪ ያለ አስተምሮ ማንንም ቢሆን ራሱን እየፈተሸ ራሱን እንዲያስተካክል እድል ለመስጠት ነው እንጂ ለመቀየጥ አይደለም የተቀየጠ ነገር አብሮ የሚጓዝ ነገር አይደለምና እሱን የመቀበል ወይም ተቀብሎ ይሄን የማስከድ ሁኔታ በካውንስሉም አሁንም ከዚህ በፊትም ያለ ነገር አይደለም ግን ይሄን ለማጥራት ጥረት እየተደረገ ነው መልካም እሺ ምናልባት በቅርቡ የተከናወነው በክራይስት አርሚ ቤተክርስቲያን ወይንም ደግሞ በዩ ጩፋ ዙሪያ ላይ የተደረገው የእግድ ደብዳቤን በተመለከተ ምናልባት የማጥራት ካላችሁ ስራ ጋር የሚገናኝ ስለሆነ ማለት ነው በተመለከተ ሰዎች የራስ የግል መልከታዎቻቸውን በተለያየ ሶሻል ሚዲያዎች ሲያጋሩ ነበር ጉዳዩ የካውንስልና የክራይስት አርሚ ቤተክርስቲያን ሳይሆን የሁለት ግለሰቦች ግጭትና ጸብ ነው የሚሉ ሰዎች አሉ ጉዳዩ የካውንስልና የክራይስት አርሚ ቤተክርስቲያን ሳይሆን የሁለት ግለሰቦች ግጭትና ጸብ ነው የሚሉ ሰዎች አሉ የሁለት ግለሰቦች ግጭት ነው የሚሉ ሶሻል ሚዲያ ላይ ምንሸራሸር አለ ግን ጉዳዩ የሁለት ግለሰቦች ጉዳይ ሳይሆን የፕሪንሲፕል መጣስ ጉዳይ ነው የተቀመጠው የሞራል የስነ ምግባር መመሪያ የመተላለፍ ጉዳይ ነው የሆነው ጽፈት ቤት የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጽፈት ቤት አስፈጻሚ አካል ነው የተቀመጠው መመሪያ የተቀመጠውን አቅጣጫ በቦርዱም በተግላላ ጉባኤ የጸደቀው ተግባራዊ እንዲሆን የሚከታተል ነገር ነው የስነ ምግባር መመሪያ በወጣበት ጊዜ ይሄ የስነ ምግባር መመሪያ ነው በ2000 መስከረም 2014 የወጣ ነው በዚህ ላይ የስነ ምግባር መመሪያው አንቀጽ 9 እና 10 አንቀጽ 9 ዝርዝሩ አለ አንቀጽ 10 ላይ ደግሞ በዚህ መመሪያ መሰረት የስነ ምግባር ጉድለቶች ተብለው የተጠቀሱት መፈጸማቸው በካውንስሉ ዋና ጽፈት ቤት ሲረጋገጥ እና የስነ ምግባር ግድፈት የታየበት ተቋም የካውንስሉ አባል ከሆነ የካውንስሉ ጽፈት ቤት ለተቋሙ የሰጠውን የምዝገባ ምስክር ወረቀት አግዶ ጉዳዩን ለስነ መለኮት እና ለህግ ኮሚሽን በመምራት ውጤቱን ለስራ አስፈጻሚና ለቦርድ በማቅረብ በጠቅላላ ጉባኤ አማካይነት ከአባልነት እንዲሰረዝ ያደርጋል መመሪያውን አንብቤዋለሁ መመሪያው ላይ እንደዛ ይላል መመሪያው እንደዛ ስለዚህ በዚህ መመሪያ ላይ ደግሞ ቀደም በዚህ ጊዜ የወጣ ለምሳሌ የዘይት መሸጥ ውሃ መሸጥ ቁሳቁስ መሸጥ አንቀጽ 9 ላይ የተዘረዘሩ በሙሉ ይሄንን ጽፈት ቤቱ ተከታትሎ ችግር አለበት ከተባለ ተከታትሎ ምን ያደርጋል ያግዳል ማለት የግድ ደብዳቤ ጽፈና የሰጠውን ሰርቲፊኬት እንዳይሰራ በማድረግ ለስራ አስፈጻሚና ለቦርድ አቅርቦ ለስነ መለኮት ኮሚሽንም አቅርቦ ተጣርቶ የሱ ስህተት ስነ ምግባር ጉድለት መሆኑ ታይቶ ምን ይሆናል ለቦርድ ይቀርባል ማለት ነው ቦርዱ ያንን አይቶ ለጠቅላላ ጉባኤ የሚያሰርዞ ከሆነ
ይሰረዛል ማለት ነው። ከዛ በፊት ደግሞ የሚሆን ነገር ካለ ሰውየው በሰራው ስተት በተላለፈው ነገር ትክክል አይደለም ብሎ ኦፊሻል ንስሐ ወይም ይቅርታ ከጠየቀ በቦርዱ አማካኝነት ያ ታይቶ የሚስተካከል ሊሆን ይችላል። ግን ሰውየው በዛ የሚቀጥል በስነ ምግባር ጉድለት የሚቀጥል ከሆነ ይሄንን ለቦርድ የማቅረብ እንትኑን የማገዱ ጉዳይ የጽህፈት ቤት ጉዳይ ነው። ጽህፈት ቤት ደግሞ ግዑዝ ሳይሆን እዛ ውስጥ የተቀመጠ ኃላፊ ወይም ደግሞ ጉዳዩ የሚመለከተው የሚፈጽመው ጉዳይ ነው። ያ በሚፈጸምበት ጊዜ ሌላ ሰው ሪአክት ያደርጋል። ሪአክት በሚያደርግበት ጊዜ ግለሰባዊ መልክ ለማስያዝ ሊሞከር ይችላል ከውጭ የሚያዩት ሰዎች። ግን እኮ ግለሰባዊ መልክ ለማስያዝ ያስሞከሩት ራሳቸው ሰዎቹ ናቸው። ለምንድነው? ለምሳሌ መጋቢ ጌትነት ለማ የካውንስሉ ጽህፈት ቤት ኃላፊ በጅማና በአፋር ክልሎች ላይ በመካነ ኢየሱስና በቃለ ሕይወት ቤተክርስቲያን ስለደረሰ ጥቃት ወቅታዊ መግለጫ ለመስጠት በተቀመጡበት ቦታ ላይ ሜንሽን አድርገውት ነበር። የመታጀብና የአጀብን ጉዳይ አንስተውት ነበር። ከእግዱ በፊት አንስተው ይሄንን እንደማንቀበል ትክክል እንዳልሆነ መጽሐፍ ቅዱሳዊ ልምምድ እንደሆነ ተናግረው ነበር። ትክክል ናቸው። ይሄንን መግለጫ ከሰጡ በኋላ ግን እዩ ጩፋ ደግሞ የራሱን ሌላ መግለጫ ሰጠ። ምንም ዲስሪስፔክት በሚያደርግ መንገድ ባላከበረ መንገድ ፐርሰናል እንደሆነ እሱም አምኖ የግለሰብ ጦርነት በሚመስል መንገድ እንካሰላንታ ተጀመረ። ለምሳሌ ካነሳቸው እዩ ጩፋ ካነሳቸው ሐሳቦች አንዱ አጀብ ጀባብላችሁ የምትንጫጩ ለቃሉ ይቅርታሱ ይተቀመው ቃል ነው። የምትንጫጩ ሰዎች ለመታጀብ ከፈለጋችሁ የሚያሳጅብን ስራ ስሩ ብሎ መግለጫ ሰጠ። መታጀብ መስራትን እንደሚጠይቅ አለበለዚያ ቁጭ ተብሎ በመመኘት ብቻ የሚመጣ ጉዳይ እንዳልሆነ ፐርሰናል የሆነ ኮሜንት ሰጠ። ይሄንን ቁጣ የተቀላቀለበት ተቃውሞ ነው ወይም ደግሞ መግለጫውን በሰጠበት በኋላ ካውንስሉ አውጃለሁ ማነው አግጃለሁ የሚል ያገደ ደብዳቤ አወጣ። ታዲያ ይሄ ፐርሰናል አይደለም? ቀድሞ የተሰራ ስራ ቢሆን አንደኛ መግለጫው ስግረ መንገድ ነው ወይ የሚወጣው ለሌላ ጉዳይ በወቅታዊ ጉዳይ ብሎ በአፋርና በጅማ ስለተከናወነ ጥቃት መግለጫ ለመስጠት በተያዘበት እግረ መንገድ የሚነገር ነው ወይ? የስነ ምግባር ጥሰት ራሱን የቻለ ትልቅ አደጋ አይደለም ወይ? አንደኛው እሱ ነው። ሁለተኛ ደግሞ አውቶማቲክሊ የዛን ሰው መልስ ተከትሎ አግጃለሁ ማለት ቀደም የነገሩንን ስቴፖችንና አካሄዶች የተከተለ ነው ወይ? ደግሞ እንደዚህ አይነት የስነ ምግባር ጥሰት የሚፈጽመው እዩ ጩፋ ብቻ ነው እንዴ ካውንስል ውስጥ ካሉት? ያው ምን መሰለ የካውንስሉ ጽህፈት ቤት ኃላፊ በስደት ስላሉ በጅማ በሶማሌና በአንዳንድ ቦታ ስለደረሰው ነበር መግለጫ ሲሰጡ የነበረው እኔም ስመለከተው ማለት ነው። ግን መግለጫ በሚሰጥበት ጊዜ ጥያቄ ጠየቁ ከጋዜጠኞች እዛ ሚዲያ ሰዎች ማለት ነው። እንደዚህ አይነት ነገርስ ብሎ በመሃል ጥያቄ ሲጠየቅ እሱ መግለጫውን እዚህ ኦሬዲ ያለ 2014 የወጣ ስነ ምግባር መመሪያ አለ እዛ ላይ ተጻፈ ነው። ስለዚህ ይሄ ነገር ኦሬዲ ስራ ላይም ማስጠንቀቂያም ተሰጥቶ አታድርጉ ተብሎ እየተሰራ ስለነበረ ይሄ አይደረግም፣ ስህተት ነው፣ መታጀብም ቢሆን እዛ ጋር አለ፣ ምጀባ አያስፈልግም ይላል የስነ ምግባር መመሪያው ላይ። በአጠቃላይ ባለው ነገር እንደዛ ሲሆን ያለውን ትሩዝ ከመጀመሪያ ጀምሮ እዩ ጩፋን የተመለከተ ወይም እዩ ጩፋ እንዲህ ስላደረገ የሚል አልተነገረም። አጀብ ብቻ ነው የተባለው። አልተባለም። አጀብም እዚህ ላይ አለ አይተህ ከሆነ አይ እዛ ቦታ ላይ እዩ ጩፋ ስሙ አልተነሳም። እዩ ጩፋም አልተነሳም። በአዋሳ የተደረገው ኮንፈረንስ አልተነሳም።
በአዋሳም ስለታጀበው እጀባ አልተነሳም በጽህፈት ቤቱ ኃላፊ የተሰጠው መግለጫ ማለት ነው። ግን ሲጠየቅ እግረ መንገድ ሲባል ሲጠየቅ ይሄን ኦሬዲ የወጣ ጉዳይ ስለሆነ በመመሪያ ላይ ያለ ስለሆነ ይሄ አይደረግም የሚል እግረ መንገድ ሰጠ ማለት ነው። ከዛ ያው እንዳያችሁት ግለሰቡ ደግሞ ገባና ይሄንን አሁን በተናገርከው ቃላትና ሌሎችም ተጨማሪ ቃላቶች ያው እንደተናገረ ፕሮቮክ የሚያደርግ ነገር የራሱ እንደሆነ አድርጎ እንደወሰደ ታይቷል። ከዛ ቀጥታ ያንን ሪአክት በሚያደርግበት ጊዜና ያልሆኑ ንግግሮች ሲናገር የስነ ምግባር ይሄ ራሱ የስነ ምግባር እንትን ነውና ተብሎ ወደዚህ ራሱን ወደዛ ስላስገባ ጽህፈት ቤቱ የገዳ ደብዳቤ ጻፈ ማለት ነው። እዛ በአዋሳ ስለተደረገው ኮንፈረንስ ስለታጀበው አጀብም አይደለም ግን ስለተላለፈው መተላለፍ በንግግሩ አላግባብ ጽህፈት ቤቱን ኃላፊ ብቻ ሳይሆን እነዚህ በስነ ምግባር የተቀመጡትን በሙሉ ኦፖዝ አድርጎ ዲግሬድ አድርጎ ያቀረበው ነገር ይሄ የስነ ምግባር ጥሰት ነው ተብሎ ጽፎ አሁን ለስራ አመራር ቦርድ እንደሚቀርብ እንግዲህ በሂደቱ በኩል ይቀርባል ተብሎ ይጠበቃል። እሱ ነው እዩ ጩፋ የገባበት ራሱ ነው በዛ ጉዳይ ላይ ይሄን ነገር እኔም አልተውም የምናቀረው ስለመጣ ነው ያገዳችሁት ራሱ ምላሽ ስለሰጠ ነው ያገዳችሁት እንጂ ቀድሞ የተያዘው ስለተሳደበ ነው እንጂ ቀድሞ እዩ ጩፋ ለምሳሌ ሙሉ መንባል በሚችል መንገድ የስነ ምግባር ደንቡን የጣሰ ሰው ስነ ምግባሩ ላይ ተጠቅሶ እዩ ጩፋ ያላደረገው ነገር አለ ብዬን ያላስብ ዘይት ይሸጣል በጸሎት ሰበብ የተለያየ ገስታውስ ምናምን እየተደረገ ሰዎች ይመዘበራሉ ብዙ ነገሮች አሉ እነዚህ ነገሮች ባሉበት ሁኔታ እግድም አልወጣም ሊታገድም አልታቀደም ነበር ልክ ለአንድ ግለሰብ በሚመስል መንገድ እንደውም እሱ ያለው ቀጥታ ይሄ መግለጫ ከካውንስሉ የወጣ መግለጫ ነው ብዬ አላስብም አንድ እዩ ጩፋ ያለው የሆነ ግለሰብ እንዳደረገው አንድ ግለሰብ እንዳደረገው ነው የሚሰማኝ ብሎ ተናግሯል እንደገና ደግሞ እኔ ራሴ ካውንስል ነኝ እኔ ሳልኖር ማንንም ሊያግደኝ አይችልም እኛ ኮነን ካውንስሉን ያቋቋም ነው ብሎ ሲናገር ነበር ስለዚህ ይሄ ንግግሩ አስቆጥታችሁ ነው እንጂ አስቀድሞ የነበረው ለምምዶቹ አይደለም ወደ እግድ እንዲመጣ ያደረገው አስቀድሞ የነበሩ ለምምዶች ዘይት መሸጥ ውሃ የመሸጥ እነ ማድረግ ምናምን ወንጀል አይደለም ወይ የስነ ምግባር ጥሰት አይደለም ይያልን አይደለም እየተባለ አይደለም እሱ ግን ሁሉንም የሚጠቃለል ስለሆነ የሱ እዛ ውስጥ ሊመጣ ይችላል በእያንዳንዱ ሲመጣበት እሱም ሊመጣ ይችላል ግን አዳታይ በዛች ሞመንት በዛች ሰዓት ግን እሱን ኮንሰርን እሱን የተመለከተ መግለጫ ብቻ አይደለም ለማለት ነው እሱን የተመለከተ ብቻ አይደለም ዘይት የሚሸጡ ውሃ የሚሸጡ እነዚህ ነገሮች ህገወጥ ናቸው ከተባለ ከ3 አመት አልፎታል ስለዚህ ከ3 አመት ያለፈው ይሄ ነገር ተራ በተራ እየተፈጸመ ነው ያለው እሱም ቀጥሎ ከሆነ እሱ ከዛ ነፃ ነው ለማለት ሳይሆን በዛ ሰዓት ግን እዩ ጩፋን እንደዚህ አርጓል ተብሎ ጽፈት ቤቱ አላወጣም በዛ ሰዓት ለማለት ነው እንጂ ከዛ ነፃ ነው ለማለት አይደለም እሺ አሁን በግልጽ አማርኛ መናገር ከተቻለ ካውንስሉ ከክራይስት አርሚ ቤተክርስቲያን ወይም እዩ ጩፋን ያገደበት ትክክለኛ ምክንያቱ ምንድነው ነገርኩ አይደል እኮ በዛ ንግግር ብቻ ላይ ተመስርተው ማለት ነው እዛ ንግግር ላይ አግሬሲቭ የሆኑ ቃላቶችን ስለተናገረ አንድ ግለሰብን በግል ስለተሳደበ ነው የተሰረዘው ማን ነው የታገደው በግል አይደለም በግል ስለተሳደበ ካውንስሉን ማከብራለሁ ብሏል ካውንስሉን አከብራለሁ አጠቃላይ እንትኑን መግለጫውን የጽፈት ቤቱን መግለጫ የመስጠት መብት የለኝም በግሌ ማለት ነው ግን ስለ መንፈሳዊ ስራ ስለ አጠቃላይ ነገር ቅዱሳዊ ነገር ነው ማብራራት የሚችለው የጽፈት ቤቱ ኃላፊ ውክልናም ስለነበረው ስለሚመለከተው አስተዳደርም ስለሆነ ያንን ያደረገው ለምንድነው
የጽህፈት ቤቱን ወይም የካውንስሉን እሴቶችና የካውንስሉን ፕሪንሲፕል ጥሷል ከማለት ነው እንጂ እኔን ስለተናገረኝ የሚል ነገር አይደለም። እዛም ጋር የተባለው አይዛጋም አልተባለም። ስለዚህ እዩ ጩፋ ያኛውን እንትን በሚልበት ጊዜ ያን ግለሰብ ብቻ ሳይሆን የውሃውንም የዛዊቱንም ሌሎቹንም ያንን የሚያደርጉትንም እንካሬጅ በማድረግ መልኩ እኔ አለሁላችሁ በፊት ለፊታችሁ ይወጣል በማለት ሌላውንም የአጌንስት የመተዳደሪያ ደንብ የወጣውን ነገር በመጣሱ ይሄ ነገር ከዛ ጋር ነው የተያያዘውና ስለዚህ ይሄ እንትን የጣሰ ስለሆነ መታገድ አለበት የሚል ሴንስ ተወስዶ እገዳ የተደረገው ማለት ነው እንጂ ግለሰቡ ስለተሰደበ አይደለም። ግለሰቡ እሱ መስደብ መብት ባይኖረው እሱ ስለተሰደበ ሳይሆን የካውንስሉ መርህ ስለተጣሰ የካውንስሉን አጌንስት እኔ መስላለሁ እኔ እንደዚህ ያደርጋለሁ ምን ነው ብሎ የካውንስሉን ነገር ዲናውንስ ስላደረገ መመሪያውን ዲናውንስ ስላደረገ ስነ ምግባር መመሪያውን በሙሉ ስለጨፈለቀና ስለተሳደበ ስነ ምግባር ጉድለት ነው የሚለው ከዛ የተነሳ ነው። ስለዚህ እዩ ጩፋ አሁን ስሜታዊ ሆኜ ስለተናገርኳቸው ንግግሮች ይቅርታ ካለ እገዳው ተነስቶለት ዘይት ወደሚሸጡ መቀጠል ይችላል ማለት ነው? አይደለም እንደዛ ማለት አለ። አሁን እኔ መፍረድ አልችልም አንተ መፍረድ አንችልም እኔ እናንተም ግን ነገሩ የሚመለከተው አካል አለ። ማን ነው? ቦርድ አለ እንደገና ደግሞ ጠቅላላ ጉባኤ አለ። ወደ ቦርድ ይቀርባል። ቦርድ ጋር ቀርቦ ቦርድ በሚሰጠው አቅጣጫ የሚያስፈልገው ነገር እርምት የሚሰጥ ከሆነ እሱ ንስሐ ለመግባት ኦፊሻሊ ለቦርድ በሚወስደው እርምጃ በትክክል ለመታረም እንትን ብሎ የሚገባ ከሆነ ቦርድ በሚወስነው አቅጣጫ ይወሰናል እንጂ ከዛ ተመልሶ ወደ መሸጥ ይመለሳል ማለት አቅጣጫ አለ አይመስለኝም። ስለዚህ አሁን ምክንያቱም እኛ እንግዲህ ካውንስሉን የምናምነው በመናየው ነገር ካውንስሉስ ከዚህ በፊት ሲያደርግ ባሉት ጉዳዮች ላይ ያየውን ያሳካውን ነገሮች በማየት ነው ቀጣይ እርምጃዎችን የምናምን። ቅድም እንዳነሳሁት ከዚህ በፊት ይሄንን ነገር አድርጎታል በሶስት ሰዎች ላይ ግን ምንም የተፈጠረ ነገር የለም። ምናልባት በጣም ደካማና አቅም የለውም ተብሎ ስለታሰበ እንትና ጸንቶበት ሊሆን ይችላል መለሰ የሚባል ቲክቶክ ላይ ያለ ሰውዬ እግዱ። ሌሎቹ ግን ሁለቱ አውቶማቲካሊ ምንም የተሰረዘም ምንም እግድ የለም እየቀጠሉ ነው። አሁንም እዩ ጩፋ ይቅርታ ከጠየቀ ይቅርታው ተደርጎለት እግዱ ተነስቶለት ይቀጥላል። ምክንያቱም ይቅርታ ስለምታደርጉ ያ እንደዛ ሳይሆን ለምሳሌ ከዚህ በፊት የታገዱ እንትናቸው ታግዶ ይቅርታ የጠየቁ ሌሎችም አሉ። ስማቸው አሁን እዚህ እናንተም ላይ ያልደረሰው ሊኖር ይችላል። በውስጥ የታገዱ በሚዲያ ተቀርቦ ተጠይቆ ፍጹም ካልተሆነ የተሰረዘው አለ ማለት ኦሬዲ እንትን የወጡ ይኖራሉ። እሱ ገና እንትን የሚል ነው። ግን ለምሳሌ የጆጭሮ ታግዷል እንትኑ ሲዝ ተደርጓል። እሱ መጥቶ ይቅርታ ጠይቋል አነጋግሯል። ነገር ግን አሁንም ምንድነው ያ የጠየቀው ይቅርታ ትክክለኛ ስለማሆኑ የካውንስሉ ኮሚሽን የስነ መለኮት ኮሚሽን እንደገና አነጋግሮ ትክክለኛ ኮንፌስ ስለማድረጉ ተጠይቆ ኦፊሻሊ እንትን ካለ ያን ጊዜ ሪሊዝ ሊደረግ ይችላል። ግን አሁንም ተይዞ ነው ያለው። ለምሳሌ ከዛ ወዲህ አንዳንድ ቦታ ኮንፈረንስ ለማድረግ ጥረት ተደርጎ ነበር። እዛ አካባቢ ማታገዱ ሲሰማ ያ ባን ተደርጓል። ግን ውስጥ ለውስጥ አልፎ አልፎ ሊደረግ ይችላል ሳይታወቅ ሰዎች ሊያደርጉት ይችላል። ኦፊሻሊ እሱ አሁን እየሰራ አይደል። ሌሎቹ ማለት ኦፊሻሊ እየሰራ አይደል አለኝ ፈቃድ ብሎ ያገለገለ የዛኔ መግለጫውን ራሱ የሰጠለት እኮ እንደውም እሁድ ብሎ ፕሮግራም አስይዞ ነው መግለጫውን ራሱ የጨረሰው። እየሰራ ነው ፕሮግራም አስይዞ መግለጫውን የግድ የወጣበትን ጉዳይ ለሱ ጉዳይ መግለጫ ሊያወጣ በገባበት እኔ ፍቃድ ወንጌል መስበከው ማገለግለው ካውንስሉ በሰጠኝ ፍቃድ አይደለም እንደውም እሁድ ዕለት ብሎ ያለውን ፕሮግራሙን አስተዋውቆ ቀጠሮ እንዴት ነው እየቀጠለ አይደለም ማለት
እሱን አልሰማሁም አላውቅም። አርጎ ከሆነ ትክክል አይደለም። እነዚህ ሁሉ የተጣሩ ወደ ትክክለኛ መንገድ የሚመጡ ይሆናል ማለት ነው። እሺ የጴንጤቆስጣዊ አብያተ ክርስቲያናት ደብዳቤ ደግሞ ወጥቶ ነበር በ25/07/2017 ባወጣው ደብዳቤ በወንድሞች መካከል ግጭትን የሚፈጥር ሰይጣናዊ አሰራር ብሎታል ካውንስሉን የእግድ። እንዴት ነው ይሄን እናንተ የምትረዱት? እኔ አላየሁት ደብዳቤውን አላየሁት እና አምኑኝም እንደዛ ብሎ ጽፏል በቀን 25/07/2017 ደብዳቤ ላይ ጴንጤቆስጣዊ አብያተ ክርስቲያናት ያወጣው ደብዳቤ ላይ ወንድምን ከወንድሙ የሚያጋጭ የጠላት የሰይጣን አሰራር ብሎ የአብያተ ክርስቲያናቱን አባል ለጸሎት ኢንቫይት አድርጓል። እናንተ ይሄን እንዴት ነው የምትረዱት? እኔ አልሰማሁም አላየንም። ግን የጠላት አሰራር ነው እየሰራችሁ ያላችሁት ወንድምና ወንድም እሱ ነው የሚያውቀው። እኛ ደንቡንና ህጉን የኢቫንጀሊካልን አስተምህሮትና ሌጋሲ እናስከብራለን፣ በተቋቋመበት ዓላማ እንሰራለን ነው እንጂ እሱ ለምን እንዳለ ሊጠየቅ ይችላል ከተገለጠ ከታወቀ ማለት ነው። አዎ እነዚህ አይነት አለመቀባበሎች ቅድም ያልኩት እኮ ለዛ ነው። እንደ አይነት አለመቀባበልና አለመከባበር በመሐላቸው የተፈጠረው ሰፊ የሆነ ቅይጥነት ስላለ ነው ብዬ ቅድም ሜንሽን ያደረኩት ለዛ ነው። እሱም ብታጠሩ ጥሩ ነው። ካውንስሉ ሐሰተኛ ነቢያትንና ሐሰተኛ ትምህርትን የማጥራት ቁርጠኝነት አለው ወይንስ በቃ ልክ እንደዚህ ክብሩ የተነካ የመሰለው ጊዜ ነው ለማወጅ ለማገድ የሚወጣው? ቁርጠኝነቱ ምን ያህል? እንግዲህ ሐሰተኞችን የማጥራት ነገር ቁርጠኛ ስለሆነ ነው መመሪያና ህግ ያወጣው እንጂ ባይሆን ኖሮ ይሄ ሁሉ አይሆንም ነበር። ለዚህ ነገር ካውንስሉን አስተምሮት ለማስጠበቅ ኢቫንጀሊካልን መሰረተ እምነት ለማስጠበቅ ሁሉም ቤተ እምነቶች ከጀርባም ያሉ አባላት የሆኑ ካውንስሉ የሚቆመላቸው ሁሉ ሐሰተኞችን የሚበርዙትን የሚፈቅድበት ሁኔታ የለም። ስለዚህ ከዚህ በኋላ እውነተኞቹ መሪዎች ለሐሰተኛ አስተምሮና መምህራን ምንም ቦታ አይኖራቸውም። አስፈላጊውን ነገር እርምጃ ለማውሰድ ወደ ኋላ የሚለው አይመስለኝም። የአባላት ስነ ምግባር መመሪያችሁ ላይ አንቀጽ 9 ላይ የስነ ምግባር ግድፈቶች ብላችሁ የዘረዘራቻቸው ዝርዝሮች አሉ። ዘይት መሸጥ፣ ውሃ መሸጥ፣ በጸሎት ሰበብ ሰዎችን ገንዘብ መመዝበር፣ የማጭበርበር ስራዎች ምናምን ተብለው የተዘረዘሩ አሉ። አሁን በጣም ኖርማል ተደርገው በሁሉ ቦታ እነዚህ መመሪያዎች እየተጣሱ ነው። ብዙ ዘይት የሚሸጡ፣ ብዙ ጨርቅ የሚሸጡ፣ ብዙ ውሃ የሚሸጡ፣ ብዙ የሰው ክብርን የሚነካ ድርጊትን በሰዎች ላይ የሚፈጽሙ አጋንንት እናስወጣለን አጋንንት አለብህ በሚል ሰውየውን እንደ ሰው ያላከበረ እንቅስቃሴዎች ይደረጋሉ። መቼ ነው የኢትዮጵያ ወንጌል አማኝ ከእንደዚህ አይነት ሰቆቃና መከራ የሚላቀቀው? እንግዲህ ካውንስሉ ያው በመረጃ የደረሰበትን የተጣራ ተከታትለው የደረሰበትን እንደዚህ እርምጃ እየወሰደ ነው ያለው። በድብቅ ወይም ደግሞ ሳይታይ እንደዚህ የሚያደርጉ የሉ ማለት ወይም ሁሉንም ደርሼበታለሁ ማለት አይችልም። ሆኖም ግን እነዚህ ውሃን በመሸጥ በሌላም ክብረነክ የሆኑ ጉዳዮችን በሰዎች ላይ በማድረግ ራሳቸው ጥቅም ማጋበሻ የሚያደርጉትን ካውንስሉ አሁንም ቢሆን አይቀበልም። በደረሰበት እያጣራ ይሄዳል። ይሄ ደግሞ የካውንስሉ ብቻ በባትሪ እየፈለገ እንትን የሚል ሳይሆን ሁሉም ሰው ኃላፊነት አለበት። እያንዳንዱ ኃላፊነት አለበት፣ እኔ ኃላፊነት አለብኝ፣ እሱ ኃላፊነት አለ። እንደዚህ አይነት ነገር ከታየ የስነ ምግባር ጉድለትን እዚህ ጋር የተዘረዘሩትን የጣሱ ካሉ በአካል ለምን ይሄ ነገር አይሆንም ይሄው እዚህ ቦታ እንደዚህ ሆኗል ተብሎ እንትን ቢባል ካውንስሉ ተገቢውን እርምጃ ይወስዳል። ምንም ወደ ኋላ የሚለው ነገር የለም።
ይሄ እንግዲህ ሰዎች በድብቅ የሚሰሩት በድብቅ የሰውን ስነ ክብር የሚነካ ወይም ደግሞ ብዙ የሚባሉ ብዙ ይሰራሉ ተብሎ የሚወሩ ብዙ ነገሮች አሉ። ተፈውሰዋል ተብሎ ሳይፈወሱ የሞቱ አሉ። እንግዲህ የሚባሉ ብዙ ናቸው። እኛ ሁሉንም ማየት አንችልም። የማየት እድል አይገጥመንም እንደ ካውንስል አመራር ማለት ነው። ግን የካውንስል ኢቫንጀሊካል ውስጥ ያሉ ሁሉ የዚህ ኃላፊነት አለባቸው። ሁላችን ተባብረን ይሄንን የማጽዳት ስራ መስራት ይጠበቅብናል ብዬ አምናለሁ። ግን የሚባሉ ሲሉ እንደው ሩመር አስመሰሉት። የሚባሉ ሳይሆኑ እነሱም በኮንፊደንስ በቴሌቪዥኖቻቸው የሚያስተላልፉት ታውት ባሉበት አምልኳቸውን በሚፈጽሙበት ቦታ ላይ ብቻ ሳይሆን ስታዲየም ፕሮግራም በሚያዘጋጁበት ቦታ ላይ እንኳን በድፍረት ዘይት እንደሚሸጡ ግልጽ የሚታይ ነገር ሆኖ እንዴት ነው የሚባሉ ነገሮች አሉ። መረጃ የለንም ነው ግልጽ። እነሱ በቴሌቪዥናቸው የሚያስተላልፉትን አደባባይ ስታዲየም ላይ ህዝብ ጠርተው ዘይት የሚሸጡበት ሁኔታ ባለበት ሁኔታ ነገሩን መባል ብለው እንዴት ይገልጻሉ? እንግዲህ በመረጃ እጥረት ሊኖር ይችላል። ግን ከሆነ አሁን በተሰጠው መግለጫ መሰረት መግለጫ ብቻ አይደለም። አሁን እያንዳንዱ አባል ቤተ እምነቶችና በየቦታ ያለው ቅርንጫፍ ካውንስል ጽፈት ቤቶች ይሄንን የስነ ምግባር መመሪያ ደንብ እንዲያከብሩ እንዲያስፈጽሙ ከዛም ወዲህ ደብዳቤ ተጽፏል በቦርዱ ፕሬዝዳንት። ይሄ ነገር እንደማይደረግ በየአደባባዩ ውሃ የሚሸጡ ዘይት የሚሸጡ ጨርቅ የሚሸጡ ትክክለኛ ያልሆነውን ስራ የሚሰሩትን ሁሉ እንዲቆጣጠሩ እንዳይፈቀድ ያ ነገር እንዳይደረግና የቤተ ክርስቲያናትን ህልውና ማስጠበቅ የሚያስችል ነገር እንዲሰራ አሁን ለሁሉም ቤተ እምነቶች ለሁሉም ህብረቶች እንዲሁም ደግሞ በክልል ቅርንጫፍ ጽሕፈት ቤቶች ሁሉ መመሪያ ተላልፈዋል። እስከዛ ድረስ ወታች ወርደው ይሄ ተግባራዊ እንዲደረግ ማለት ነው። ስለዚህ ይሄ በዚሁ መልክ የሚቀጥልና ምእመኑን የመጠበቅ የሐሰት ትምህርትን የመከላከል ስራ በዚሁ መሰረት የሚቀጥል ይሆናል እንጂ ለነሱ ቦታ ሰጥቶ እንትን የሚባልበት ነገር አይኖርም። ሁላችንም በጋራ ይሄንን በመተባበር እንስራ ነው። ያው ካውንስሉ ብዙ ሰዎች ያው ነፃ ሐሳብ ያለበት ጊዜ ነው። ሁሉም በራሱ ሶሻል ሚዲያ ሐሳቡን ይገልጻልና ብዙ ሰዎች ካውንስሉ የፖለቲካ ጫና አለበት፣ በፖለቲካ ጫና ውስጥ ነው ያለው ወይም ደግሞ በልማዳዊ ቋንቋ መንግስት የሚዘውረው ተቋም ነው ብለው ያስባሉ። እንግዲህ መንግስት በሃይማኖት መካከል ጣልቃ እንደማይገባ ይናገራል። ቤተ መንግስትና ቤተ ክርስቲያንም ለየቅል ናቸው። ካውንስሉ ይሄንን በቤተ ክርስቲያንና በቤተ መንግስት መካከል ያለውን ድንበር ደምስሶታል፣ ንዶታል። አይመስለኝም። ጫና አለበት የሚባለው ነገር ትክክል አይመስለኝም። እኔ እንግዲህ እዚህ ቢሮ ከገባሁ አመት ከ6 ወር አልፎኛል። አሁን ከመንግስት ከየትኛውም የመንግስት ከፍተኛ አካል ምንም ነገር ሲደረግ ምንም ነገር ሲባል ምንም አይነት መመሪያም ሲሰጥ አላየሁ እና ዋንስ ከተመሰረተ በኋላ መንግስት እንደ ማንኛውም ሙስሊሞችም አንድ ይሁኑ፣ ኦርቶዶክሶችም አንድ ይሁኑ፣ ፕሮቴስታንትም አንድ ይሁኑ ብሎ ኢኒሺዬቲቭ ወስዶ ወደ አንድነት ከማለት ውጪ ከዛ ጊዜ በኋላ ይላሉ አንዳንድ ሰዎች ኢንተረስት አለው መንግስት እንደዚህ ይላሉ። እኔ እስከማውቅ ድረስ በምንም አይነት መንግስት በካውንስሉ ስራ በአብያተ ክርስቲያናት ስራ የገባበት ሁኔታ አልገጠመኝም። ስለዚህ የድንበሩን የመጣስ ያለመጣስ ጉዳይ ያለ አይመስለኝም። በቃ
አብያተ ክርስቲያናቱ የተስማሙባቸው መተዳደሪያ ደንብ አለ። በዛ መተዳደሪያ ደንብ መሰረት በጋራ የሚሰራው ተብሎ በስምምነት የሚደረግ እንጂ መንግስት የሚዘውረው ነው የሚለው ነገር ለምን ይዘውራል? ወዴት ይዘውራል? ምን ይሳረግለታል? መንግስት ኢቫንጀሊካል አንድ ቢሮ የሚያረግለት ነገር አይታየኝም። ግን እንግዲህ ያለው ነፃነት ያለው ፍሪደም ያንን የሚያሰኝ ከሆነ እሱ እንደ ተርጓሚ ሊሆን ይችላል። እኔ ግን በግሌ በመንግስት ዝወራ ስር ነው ወይም ደግሞ ተጽዕኖ አለበት የሚል በእኔ በኩል እስካሁን አልገጠመኝም። አላየሁም። እንደ አንድ ምክትል ጠቅላይ ጸሐፊ የቢሮ ኃላፊ ምንም አይነት ተጽዕኖ ምንም የመንግስት አካልንም በደንብ በግሌም አግኝቼ አላውቅም። እኔም ኃላፊዎችን ሲያገኙ አላውቅም። ቢሮ መጥተው አላውቅም። እዛም የሆነ እንግዲህ ይዘውራል ከተባለ በየጊዜው ተጠርቶ መመሪያ መስጠት ምናምን ሊኖር ይችላል። የለም እንደዚህ አይነት ነገር በእኔ በኩል ቢያንስ ማለት የኔም ኃላፊዎች ከኔ ጋር የሚሰሩትን በውርድም ቢሆን ሌላም ቢሆን እንደዛ አይነት ነገር ያለ አይመስለኝም። በተቃራኒው ደግሞ ከተጽዕኖ ወጥቶ አንዳንድ ሰዎች ምናልባት የጠቅላይ ሚኒስትሩን የግል እምነታቸው ከወንጌላውያን አማኞች ጋር በመመሳሰሉ ምክንያት ባለጊዜዎች ናቸው ባለጊዜ የሚል የተለመደ ስያሜ አለ። የምር ባለጊዜ ነው ወይስ በብዙ መከራ ውስጥ አሁን ቤተክርስቲያን እያለፈች? ባለጊዜ ማለት ነው ያው መንግስቱ ለእናንተ ያደላል መሰለኝ። መንግስቱ ለእናንተ ጥቅም ያስቀድማል መሰለኝ። እንግዲህ ትርጓሜው ትክክል ከሆንኩኝ አላውቅም፣ ግን እንደዛ እያገኘን ነው። ባለጊዜ ናቸው እንደዚህ ናቸው የሚሉት አንደኛ የእምነቱ ጠል የሆኑ ሰዎች ፖለቲከኞች ወይም አክቲቪስቶች ጥላቻቸውን የሚያንጸባርቁበት ንግግር ነው። ሁለተኛ ይሄንን ኢቫንጀሊካልን የሚጠላ አካል ከጥንት ከድሮ ጀምሮ አንደርማይን የሚያደርግ አካል አለ ብዙ ጊዜና ስለዚህ አሁን የሀገር መሪ የሆነ ሰው በእምነቱ ኢቫንጀሊካል በመሆኑ ምክንያት ድሮ እንደምታሰበው አይነት እሳቤ በሐሳባቸው ያን ነገር የድሮ አይነት አስተሳሰብ ኖሮ ይሄንን ነገር ሪፍሌክት ያደርገው ይሆናል። ግን ባለጊዜ የሚባል ነገር አይደለም። ጠቅላይ ሚኒስትሩ በእምነታቸው ወንጌላዊ ይሁኑ እንጂ እሳቸው የሀገር መሪ ናቸው። እሳቸውም በአንድ ስብሰባ ላይ በደንብ በግልጽ ተናግረዋል። መንግስቱ የፕሮቴስታንት መንግስት አይደለም፣ የኢቫንጀሊካል አይደለም፣ ወይ የጴንጤ አይደለም እና የኦርቶዶክስም አይደለም፣ የሙስሊምም አይደለም፣ የሀገሪቱ መሪ ነው። የሁሉም ሃይማኖት አስተዳዳሪ ነው ማለት ሃይማኖት ያላቸው ሰዎች አስተዳዳሪ ነው ማለት ነው። ሙስሊምም ኦርቶዶክስም ፕሮቴስታንትም ሌሎችም እምነት የሌላቸውም እንዲሁም ደግሞ ባህላዊ እምነት ያላቸውም የሀገሪቱን ዜጎች ፖለቲካሊ ሊድ የሚያደርጉ ናቸው እንጂ የፕሮቴስታንት ፓርቲ መሪ አይደለም። እንደውም የፕሮቴስታንት ፓርቲ ሆኖ ገፍቶ ቢሆን ኖሮ የኢቫንጀሊካል ፓርቲ ተመስርቶ ከዚህ መጥቶ እንትን ቢሆን ኖሮ እሺ የኛ ፓርቲ ነው ባለጊዜ የሚባለው እንደዛ ነው። ክርስቲያን ፓርቲ ተቋቁሞ ከዛ አይደለም በሌላ ፓርቲ ነው ተቋቁሞ ጠቅላይ ሚኒስትሩ የተሾመ የግል እምነታቸው ነው። የግል እምነታቸው እሳቸው ምንም መሆን ይችላሉ። ጠቅላይ ሚኒስትሩ እስላም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ፓጋን ሊሆን ይችላል፣ ኮሙኒስት ሊሆን ይችላል። እሱ በፖለቲካ ቪው ነው እዛ የሚሄደውና እኛ እንደ ኢቫንጀሊካል አሶሲዬሽን እንደ ኢቫንጀሊካል ቸርቾች ፓርቲ የለንም።
የፖለቲካ ፓርቲ የለንም የወከልነውም ሰው የለም ጠቅላይ ሚኒስትሩንም ከኛ ወክለን ሄድልን ብለን እሱ ጠቅላይ ሚኒስትር ሆኖ የኛ ፓርቲ ተጠሪ አይደለም ስለዚህ ባለጊዜ ነው የሚሉት ቶታሊ በአጠቃላይ የተሳሳተ እሳቤ ውሸት እና ትክክል አይደለም አንደኛ ከጥላቻ ከስጋት የፖለቲካ ሴንቲሜንትን በስተጀርባ ተሸካክሞ የሚያስመጣዋል እንደዚህ ለማስባል ማለት ነው ይሄንን እኛ ጠቅላይ ሚኒስትሩ ኢቫንጀሊካል መሆናቸው ኦኬ አይከፋንም ግን እሳቸው ያ ስለሆነ የኢቫንጀሊካል መንግስት ነው የኛ መንግስት ነው ባለ ጊዜ ነን የሚል ስሜት የለንም ያንን ስሜት ሊያሰኙ የሚሞክሩ ሰዎች ራሳቸው ፈጽሞ የተሳሳተና የራሳቸው ፖለቲካ መስመር የሚከተሉ ስለሆነ ቢገነዘቡ ጥሩ ነው ዋናው ጠቅላይ ሚኒስትሩ የራሳቸው የፖለቲካ ፓርቲ አላቸው የመጡበት መስመር አላቸው የፖለቲካ አካሄድ አላቸው በእምነታቸው ኢቫንጀሊካል ግልጽ የሆነ ኢቫንጀሊካል አማኝ ናቸው ያ ደግሞ ሊያስኮንናቸው አይገባም ኤቲስቶችን መርተውናል ኮሚኒስቶች መርተውናል እኛ እንደ ኢቫንጀሊካል ማንም እዛ ቦታ እግዚአብሔር ሰጥቶ እንትን ቢል እንደ አገሪቱ ህግ እንደ መጽሐፍ ቅዱስ ህግ ለመንግስትም ለሀገር መታዘዝ ይኖርብናል መጸለይም ይኖርብናል ለሀገሩ ለአጠቃላይ እንጂ ባለጊዜ የሚለው ነገር በእውነት የተሳሳቱ አስተሳሰቦች ናቸው እንጂ ትክክል አይደለም ብዬ ነው ሐሳብ የሚሰጠው በትክክል ምናልባት ካለፍንበት እንደ ወንጌላውያን አማኝ ያው ባንደርስበትም እኛ በእድሜ ካለፍንበት ግን እንደ ማህበረሰብ ጊዜዎች መከራዎች አንፃር ለምሳሌ የተቀበረ ሬሳ እንኳን ከመሬት ተቆፍሮ ወጥቶ የሚጣልባት በነበረችበት እኔ አያት ለጅብ ተሰጣለች ተቀብራ ከተቀበረችበት አውጥቶ በእኛ እምነት ምክንያት ጅብ በልቷታል የኔን አያት ይሄ እምነት ተከታይ እዚህ ቦታ አይቀበርም በሚል ማለት ነው አዎ አዛ ቦታ ሳው ሌላ ቦታ ተሰጠን ከተሰጠን ቦታ አውጥቶ ለጅብ ሰጥቷል ሌላ እምነት ተከታዮች ማለት ነው ያኮ በጣም እንደዚህ አይነት ክፉ መከራ እንደ ክርስቲያን ባሳለፍንበት ምድር ላይ እግዚአብሔር ይመስገን የሆነ ያህል ነፃነቶችን አግኝተናል በእርግጥ አሁንም ግን እንደው ባለጊዜ ተብሎ ስም ከመሰጠቱ በፊት በቅጡ አሁንስ መቀበር ያላቸው ሰዎች አሉ ወይ ክርስቲያኖ ነው እኮ መቀበሪያ አጥሮት ችግር ያለባቸው ብዙ ቦታ አለ ባለፈው መግለጫ ላይ ሲነሳ ነበር መንግስት እኛም መደገፍ ከፈለገ የጦር መሳሪያ አሰልፎ ፓስተር ሐዋርያ ያሉትን ሰዎች ከሚያጅብልን የቀብር ቦታ ይስጠን አምልኮ ቦታችን ምናከናውንበት ስፍራ ይስጠን ሲል ነበርና እስኪ በደንብ የርሶም ኤክስፒሪየንስን ጨምረን ይገሩ አዎ በእርግጥ ባለጊዜ ነው ማለቱ ቶታሊ ስህተት ነው እሱ እንደምድመናል አሁንም ግን ሌላ እምነት ውስጥ ያሉ እንደ እምነቱ ስታንድ ሳይሆን እንደ ግለሰቦች ብዙ ቦታ በኢቫንጀሊካል ላይ ከባድ ተጽዕኖ ያደረጉ ነው ያሉት መቀበሪያ ቦታ አይደለም የሚያመልኩበትን ቦታ መጥቶ አፍርቶ የሚያቃጥሉበት ቦታ የማምለኪያ ቦታ 10 ጊዜ ተሰጥቶ ስንት ጊዜ የተሻሩ ቦታዎች አሉ አሁን ለምሳሌ እስከ ከፍተኛ ፍርድ ቤት እስከ ኦሮሚያ የደረሱ የኛ ቤተክርስቲያን ሽርካ አካባቢ የተቀበረው መቃብር ያንን መቃብር ወሮ ምን ብሎ አባሮ ሰው እንዳይቀበር አሁን በዚህ በቅርብ አመት ማለት ያን የሚያደርጉበት ሁኔታ አለ በማስ ተነስቶ በህብረት ተነስቶ በአካባቢ ተነስቶ በሃይማኖት ተነስቶ ቦታዎችን የቀብር ቦታዎችን የተከለከልንባቸው እስካሁን ድረስም ያላገኘንባቸው በተለይ ወደ ክፍለ ሀገር ገጠር አካባቢ አማኞቻችን በስቃይ ላይ ያሉበት ሁኔታ እንደ አሁንም እንደ ሁለተኛና ሶስተኛ ዜጋ የሚቆጠሩበት በመንግስት መሪ ሳይሆን ታች ያለው የእምነቱ ጠል ሆኑ የሃይማኖት የአካባቢ ሃይማኖት መሪዎች ወይም ደግሞ ለሌሎች ሃይማኖት ቀናኢ የመሰሉ እነዚህ ሰዎችን አስተባብረው
ከፍተኛ የሆነ አደጋ ማለት ክልከላ የሚያካሂዱባቸው ቦታዎች አሉ። አንዳንድ ቦታም በህግ በፍጹም አይከበርም እዚህ ተብሎ የተከለከሉ የምንጠቅሳቸው ቦታዎች በሰሜንም አሉ፣ በተለያየ ቦታም አሉ ማለት ነው። እንደማይገባን አድርጎ የሚቆጥሩ አሉ። እኛ አሁን በመበደል ውስጥ ነው እንጂ ያለ ነው በባለጊዜነት ውስጥ አይደለም ያለ። መልካም። በመተዳደሪያ ደንባችሁ አንቀጽ 9 ላይ ቁጥር 3 ላይ ማህበረሰብ ችግር በሚገጥመው ጊዜ ከውጭ የሚሆን ዓለም አቀፍ ችግር በሚገጥመው ጊዜ ሰላምና እርቅ መስማማት እንዲመጣ ካውንስሉ እንደሚሰራ ይናገራል። ኢትዮጵያ ውስጥ ደግሞ በተለያዩ ቦታዎች ላይ ግጭቶች አሉ፣ ጦርነቶች አሉ፣ አለመግባባቶች አሉ በየጊዜው የሚፈጸሙና እነዚህን በተመለከተ እንደ ካውንስል ምን ያደረጋችሁት ነገር አለ ሰላምና እርቅ መስማማትን ለማምጣት? ሰላምና እርቅን ለማምጣት ደንቡ ላይ አለ። ገና ሲመሰረት አንዱ ኦብጀክቲቭ ነው። ሰላም ፈላጊ ህብረተሰብ ጋር ወይም ደግሞ የሃይማኖት ተቋማት ጋር በመሆን በአገር ውስጥም ከሀገር ውጭም ይሄንን ነገር ፓርቲሲፔት እናደርጋለን የሚል ነገር ማለት ነው። ከዚህ አንፃር በአገር ውስጥም በውጭም ሀገር ከሌሎች ቤተ እምነቶች ጋራ የኛ ከፍተኛ መሪዎች የኛ ተጠሪዎች በመንግስትም በኩል በሌላ ማህበረሰብ በኩል ተጠርተው የተለያየ ቦታ የእርቅ ስራ ለመስራት ጥረት ተደርጓል። እንቅስቃሴ ተደርጓል። በሰሜንም ቢሆን በትግራይ ቢሆን ከዛም ወደ ውጪ ኤክስፒሪየንስ ሼር በማድረግ የኛ ጠቅላይ ጻፊ እየተንቀሳቀሱ ከሌሎቹም ጋር ከሙስሊም ከኦርቶዶክስ ከካቶሊክም ከሌሎችም ታዋቂ ህብረተሰቦች ጋር በመሆን ይሄን ስራ አብሮ በመሆን በመሰለፍ እየሰሩ ይገኛሉ። በተጨማሪም ደግሞ ይሄ የሰላምን ስራ በተመለከተ በየጊዜው ከሌሎች ፓርትነሮችም ጋር በመሆን የቤተ ክርስቲያን መሪዎችን የህብረተሰብ ክፍሎችን ስለ ሰላም አቅም ግንባታ ስለ ሰላም ሴሚናሮች፣ ውይይቶች፣ ምክክሮች በተለያየ ቦታ እንደ ካውንስል ከሌሎችም ጋር በመሆን ይሄን ስራ እየሰራን እንገኛለን ማለት ነው። በደረስንበት አቅም በደረሳችሁበት አቅም። መልካም። ሌላው ካውንስሉ ላይ የሚነሳ አንድ እንደ ስጋት የሆነ ደግሞ ትችት አለ። ምንድነው? ካውንስሉ ትችት አይቋቋምም። ሰዎች ሐሳብ ከሰጡበት ትችት ሲያቀርቡበት ግልጽ የሆነ ማስፈራሪያዎችን ያደርጋል፣ ዛቻ መልእክቶችን ይልካል። በሚዲያ የተለቀቁ ፕሮግራሞች ከተለቀቁበት እንትን ላይ እንዲወርዱ ቀጥታ የሆነ ትዕዛዝ ይሰጣል የሚሉ ጥያቄዎችም ስጋቶችም አሉ። ካውንስሉ የምር ትችት ይፈራል? እንደዛ አይነት ነገር አንተ የተጨበጠ ነገር አለ? ያው ግለሰቦች ይላል የተጨበጠ መሆን ይችላል። ግለሰቦች ከካውንስሉ ስልክ ተደወለልኝ፣ ያለጠፍኩትን ነገር እንዳወርድ ተነገረኝ። ከካውንስሉ ስልክ ተደወለልኝ፣ አርፎን ተቀመጥ ተባልኩኝ። ካውንስሉ አሳሰረኝ፣ ካውንስሉ እንደዚህ ያስደረገኝ የሚሉ ሰዎች በየቦታዎች አሉ። እንደ ኤቪደንስ እነሱ መቅረብ የሚችሉ ከሆነ ግን ካውንስሉ በኢንጀነራል ካውንስሉ ትችትን የመቀበል አቅሙ የመተቸት አቅሙ ምን ይመስላል? ትችት ማለት ለምሳሌ ስም ማጥፋት ከሆነ ስም ማጠልሸት ከሆነ ወይም ደግሞ ይሄን ነገር አስተካክሉ ይሄ ትክክል አይደለም የሚል ፖዚቲቭ የሆነ ትችቶች አሉ። የትኛው ትችት ነው? ግን ኢንጀነራል ካውንስል የማስፈራራት የማሳሰር እንደዚህ አይነት ነገር አለ ብዬ በራሴ የማውቀው ነገር የለም። ካለ ትክክል ነው ብዬ አላስብም። ግን እነዚህ ኮምፕሌን የሚያቀርቡ ሰዎች እውነተኛ ነገር አቅርቦ ከሆነ ለምን አይቀርቡም? ጽህፈት ቤት ካውንስል ጽህፈት ቤት ጋር እንዴ ለምን ተባልኩ እንዴ ተብያለሁ ለምን የሚለው ማቅረብ ይችላሉ። ግን ምናልባት ዝም ብሎ ስም የሚያጠፉ ሊኖሩ ይችላሉ። ለምን ስም አጠፋ ወንጀል የሆኑ ነገሮች ሊኖሩ ይችላሉ። ግለሰብን በተመለከተ አንድን
መሪ በተመለከተ ለምን ካውንስሉን አጠፋ የሚል ነገር ብሎ ከሆነ አላቅም። እኔ ግን እስካሁን ድረስ እንደዛ አልሰማሁም። ዛቻ ምናምን የሚል ነገር እንዳለ እርግጠኛ አይደለሁም። ግን ሰዎች አየር ላይ ከማውጣታቸው በፊት ኮሜንት ካላቸው ለምን በአካል መጥተው ልክ አይደላችሁም፣ ይሄ ነገር አሰራራችሁ ልክ አይደለም ብሎ ቢመጡ ክፍት ይመስለኛል። ምንም የሚከለክለው ነገር የለም። እና ካውንስሉ እንግዲህ ፖሊስ የለውም፣ ጠባቂ የለውም እና እንትን የለውም፣ ከልካይ የለውም ማለት ነው። ገብቶ ማንም ሰው ጽህፈት ቤት ኃላፊ አሉ፣ ሌሎች መሪዎች ኃላፊዎች አሉ። እንዲህ አይነት ነገር ቅር ያሰኘን ነገር አለ፣ ይሄ ነገር ትክክል አይደለም፣ ቅር ተሰኝቻለሁ ብሎ ይሄ ለካውንስሉም አደገኛ ነገር ነው፣ መጥፎ ነው፣ ለምን እንዴት ታደርጋላችሁ ቢሉ ካውንስሉ ጽህፈት ቤት ክፍት ነው የሚቀበል ይመስለኛል እንጂ የሚያስፈራራ የሚያሳስር የሚያስገርፍ አይመስለኝም። እስካሁን አላቅም። እኔ በእኔ በኩል መጥቶ ከሆነ ነገረኝ። አይ ወይም እንዳጠቃላይ ከሆነ ፐርሰናል አላረኩትም። ፐርሰናል የሆነ ኢንፎርሜሽን አይደለም ያለኝ። ግን ከዚህ ቀደምም ይሄን ጥያቄ አንስተን ተመሳሳይ መልስ ነበረ። ካውንስሉ የሚያስርም የሚያሰቃይም የሚያሳድድ የሚገርፍም እንዳልሆነ ተነግሮናል። ግን ደግሞ ሰዎች ማሸማቀቅና ማስፈራራት እንደሚደርስባቸው ይናገራሉ። እንደ አንድ መንፈሳዊ ተቋም ምናልባት ትክክል ባልሆነ መንገድም ትችት ቢሰነዘርበት ልቡን ሰፊ አድርጎ መምከርና ታግሶ ማረም ያለበት ነው እንጂ የሚመስለኝ ጡንቻ ማሳየቱ ተገቢ ነው ብዬ አላስብም። ጡንቻም የለውም። አይ ውስጥ ባሉት ሰዎች ላይማ ጡንቻ የለውም። እውነት ነው። እሱንማ እኛ እንመሰክራለን። በያዛቸው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ላይ እንደውም ሰሞኑ ባደረጋችሁት ባለፈው አንድ ጥያቄ ጠይቀን ነበር። አቅም የሌለውን የደከመውን መርጣችሁ ነው ወይ የምታወግዙት የሚል ጥያቄ አንስተን ነበር። እንመጣለን የሚቀር የለም ብለውን ነበር መጋቢ አሸብር ከተማና ምናልባት ካሉት ሐሰተኛ ነቢያት መካከል ቁንጮ ዋና ብለን የምናስበው ዩጩፋ ላይ ወይም ክራይስት አርሚ ቤተክርስቲያን ላይ እርምጃ ስትወስዱ ብዙ ሰዎች ካውንስሉ ጥርስ አወጣ፣ ጥርስ ያለው አንበሳ ሆነ ምናምን ብለው የሆነ ሐሳቦችን ሰጥተው ነበር። አንዳንዶቹም ደግሞ በተቃራኒው አይ እንደውም ጭራሽ ጥርሱ ረገፈ ጥርስም የለውም አሉና የካውንስሉ አደገኝነት ውስጥ ላሉት እንዳልሆኑ ምንም ጥያቄ የለውም። ምክንያቱም ሰዎች በወንጌላውያን አማኝ ስም ውስጥ ሆነው ከለላ ውስጥ ሆነው ጥበቃ ያደረጋችሁላቸው ወንጀል የሚሰሩ ከሆነ ዘይት የሚሸጡ ከሆነ ጨርቅ የሚሸጡ ከሆነ ውሃ የሚሸጡ ከሆነ ቅዱሳንን አቢዩዝ የሚያደርጉ ከሆነ እውነትም አቅም የላችሁም። እውነትም ጥርስ የለውም አንበሳው። ግን አሁን ወደፊት በደንብ የምታደርጉና እንደዚህ አይነት እርምጃ የምትወስዱ ከሆነ አቅም ሊኖራችሁ ይችላል። ግን ውጭ ላይ ግን ላለው ሐሳብ ለሚሰጠው ሰው ግን ያው አቅም እንዳላችሁ ነው የሚነገረው። ውጭ ማለት ነው ከካውንስሉ አባልነት ውጭ ሆኖ በግል ክርስቲያኑ ያለው መልከታ በሚያዳርስበት ሁኔታ ውስጥ እንዲህ ተባልን ተከለከለን ማስፈራሪያ ደረሰብን የሚሉ ሰዎች ላይ አቅም እንዳላችሁ ነው የተሰማንና እናንተ ደግሞ ያላችሁት እንደዚህ አይነት እርምጃ በግል ደርሶ ማቀው የለም እንደዚህ ተደረገ ብለዋል። መሆንም ደግሞ የለበትም። እንደ መንፈሳዊ ተቋም በኃይልና በጡንቻ ነገሮችን ማድረግ መንፈሳዊነትም አይደለም። መምከር የተሳሳተው በጣም ጽንፍ ድረስ እንኳን የተሳሳተው ቢገኝ ማቅናትና መምከሩ ከናንተ በብዙ የሚጠበቅ ይመስለኛል። በዋናነት እንግዲህ በካውንስሉ ውስጥ ያሉትን የምጠበቀውን ነገር የማጥራቱ ስራ እንደዚህ ምንም እንደ ዳውን የሆነ እንትን ቢሆንም አቅም ወደ ላይ ወደ ታችን ቢሆን ያንን ስራ የመስራት ነገር ነው። ግን ከውጪ ከካውንስሉ ውጪ ያሉ ግለሰቦች የሚያቀርቡት ነገር ክሪቲሳይዝ ለማድረግ የሚያቀርቡት ካውንስሉን ለማጥራት የሚያደርጉት ነገር ብዙ ትግስት የሚጠይቅ ሊሆን ይችላል።
ትዕግስት የማይጠይቁ ነገሮችም ደግሞ ሊኖሩ ይችላል። ከካውንስሉ ውጭ ሆኖ ካውንስሉን አታክ ለማድረግ ያልሆነ ጭቃ ለመቀባት ያልሆነ ኢሜጁን ለማበላሸት ያልሆኑ ነገሮችን ዝም ብሎ ወንጀል የሚሰሩ ሰዎች ካሉ እነሱ እሱ ለምን አይፈቀድልንም እንደፈለግን እንናገር እንደፈለግን እንሳደብ እንደፈለግን እናጠልሽ ካሉ ኢንቶለራንት ነው ይሄ ማለት ከትዕግስት በላይ ነው ማለት ነው። አላጋጠመንም እስካሁን አላጋጠመኝም እንደዛ አይነት ሰው። ግን ዝም ብሎ ሰው ተነስቶ አንተን አሁን ኤርሚያስ እንደዚህ ነው ብሎ የሌለ ነገር ቢለጥፍልህ ኢሜጅህን ቢያጠፋ ያንን ቀባህን ጭቃ ካንተ ላይ የመጥረግ ነገር ይኖራል። ካንተ ሚኒስትሪ ላይ አይደለም ልክ አይደለም ብሎ መጥረግ ነው። ዝም ብሎ ሆን ብሎ ለማጣላት ለማጋጨት አንደርማይን ለማድረግ የሆነ ለማድረግ ለክፋት ከፖለቲካ ጋር የታሸ ነገር እንደዛ አይነት ነገር ካውንስሉን ስሙን ለማጥፋት ከሆነ እሱን ስነ ስርዓት ያዝ ተው ማለት ይቻላል። ተገቢ ይመስለኛል። ግን አልተሳደብኩም እንደፈለኩ አልሆንኩም ማሰንከያ ተሰጠኝ የሚለው በዚህ አንፃር ከሆነ እነሱም ቢታገሱ ባይሳደቡ ለመሳደብ ተኝቶ ህልም አልሞ ባይነሱ እና ምን ልበል ከለነ በቃ የልብል ልናገር ብሎ ባይሉና የቀና መንገድ ቢያስቡ ካውንስሉን ደግሞ የተበላሸም ነገር ለማቃናት ጥረት ቢያደርጉ ዌልካም ነው የሚለው ካውንስሉ እንጂ እንትን አይልም። ግን ሆም ብሎ ዲሊበሬትሊ ያን የሚያደርጉ ካሉ ማሳሰቢያ ምንድነው እሱም ቢሆን ባያረጉት ጥሩ ነው። ሌላ መልካም ነገር ለምን አይሰሩም የሚል መልእክት ነው ማስተላለፈው ነው ማለት ነው። እሺ በጣም እናመሰግናለን። ምናልባት በመጨረሻ በካውንስሉ ላይ እምነት ላጡ የኢትዮጵያ ወንጌል አማኞች ካውንስሉን ማመን ላቃታቸው ሪፕሬዘንት ሊያደርገን አይችልም ብለው ስጋት ላለባቸው ተቃውሞ ላለባቸው ሰዎች እንደ ካውንስል ምን መልእክት አላችሁ? መልእክት ከመልእክቴ በፊት ለምንድን ነው እምነት ያጡት በምን አንፃር ነው ማለት አይወክለንም የሚለው እምነት የለንም የሚለው አሁን ካነሳናቸው ነገሮች ጋር ከተነሳ እሱን ተነጋግረናል። ግን ለምንድን ነው አይወክለንም የሚሉት እምነት የሚያጡት ለምንድን ነው ብለህ ታስባለህ? ያው የሁሉም ምክንያት የተለያየ ቢሆንም ምናልባት ግን የሰፊው ሊሆን ይችላል በማስበው ስራቸውን በማየት ለምሳሌ ከተቋቋማችሁ እስካሁን ባለበት ጊዜ ውስጥ ሐሰተኛው ከለላ ተደርጎለት እየቀጠለ ምንም አይነት እርምጃ ሳይወሰድ የጠራ ነገር ሳይኖር ቅይጥነት በውስጡ ኖሮ እነኚህ ነገሮች የማጥራት ፍላጎትና ቁርጠኝነቱን በደንብ ሳያሳይ ይወክለናል ወይም ደግሞ እናምነዋለን ብሎ አብሮ ለመሰለፍ ሰው ሊቸገር ይችላል። ስለዚህ ይሄንን ስጋትና እምነቱን የሚያጠናክር ስጋቱን የሚያቀል እምነቱን የሚያጠናክር ምን አይነት ቁርጠኝነትና የሱን አብሮነት የምር ፈልጋችሁት ከሆነ የወንጌል አማኙ የወጣቱን በተለይ ወጣት በጣም ከቤተ ክርስቲያን እየራቀ ነው። በጣም እየራቀ ነው። ምክንያቱም በየትምህርት ቤቱ በየሚሄድበት ቦታ ሪፕሬዘንት የሚደረግበት ቅርጽ ጤናማ ስላልሆነ ወንጌል አማኝ አሁን ሪፕሬዘንት እየተደረገ ያለበት መንገድ ጤናማ ስላልሆነ ያ ማለት እውነተኛ ወንጌል አማኝ ጠፍቶ ነው ይያለን አይደለም። እውነተኛ ወንጌል አማኝ ቤተክርስቲያኖች የሉም ይያለን አይደለም። ግን ራሳቸውን በጣም ዝም በመባላቸው ብዛት ያጎለበቱ ሐሰተኞች በሚያደርጉት ቅጥ ያጣ እንቅስቃሴ እናንተን የሚያስቆጣ ከተማ እስኪያሸብር ድረስ ሰልፍ አጀብ አስከትሎ የሚገባ በእነዚህ ሪፕሬዘንት መደረግ አንፈልግም የሚል ቅዱሳን አለ። አንዱ ነኝ የኔ እምነት የኔ ወንጌል አማኝ ክርስትና በእነዚህ ሰዎች ሪፕሬዘንት የሚደረግ አይደለም። ያሸማቀቀኛል። ወንጌል ለነገር መሄድበትን ሰው ክርስትናን ሪፕሬዘንት ያደረገበት እይታው ዘይት መሸጥ ጨው መሸጥ ሶፍት ላብ የተጠረገበትን ሶፍት ማብላት
ከሆነ ቤተክርስቲያን እንሂድ ብዬ ኢንቫይት ሳደርገው ሜንሽን የሚያደርግልኝ እንደዚህ አይነት ጉዳዮች ከሆነ እነዚህ እኔን ሪፕሬዘንት አያደርጉኝ አይወክሉኝ እኔ ግን ብቻዬን ስልጣን የለኝም ካውንስሉ ይወክሉኛል ብሎ አብሮ አቅፎ ይዟቸው አይወክሉኝም ካልኩኝ እኔ እንደ ግል ነው ማይወክሉኝ እንጂ ሰዎች አንተ ማን ነህ ካውንስሉ መሪያችሁ ሰብሳቢያችሁ ዋናችሁ ይወክሉኛል ብሎ ያቀፈው አይወክሉኝም ልትል አትችልም ሚል ሊቋቋመው ማይችል ጫና ሲፈጠርበት ብዙ ይወጣል ቤተክርስቲያን ትቶ ይሄዳል ከጌታ ቤትም ይወጣል ስለዚህ መልሎት ነው አለመተማመንና ሪፕሬዘንት አያደርገኝም የሚለው ከዚህ መነጨና እንደ አይነት ጥያቄ ውስጥ ላለባቸው ሰዎች ምን አይነት ካውንስሉ የቀንነት መልሳለው ኦኬ እንደዚህ አይነት ሐሳብ ካላቸው ሆነ አንድ መጥራት ያለበት የተሳሳተ ነገር በውጪ ያለ ኢሜጅ እነዚህ ሰዎች አየር ላይ ስላሉ ብዙ ጊዜ በውጪ ያሉ ሰዎች ኢቫንጀሊካልን የሚወክሉ አርገው ይወስዳሉ እነዚህ አሁን የምትላቸው አይነት ሰዎች በየጊዜው በመታየት ብዛት በመናገር ብዛት ባላቸው ሁኔታ አይ ኢቫንጀሊካል ማለት ይሄ ከሆነ ብሎ የሚሉ ሰዎች ሊኖሩ ይችላሉ አንደኛ ግን መታወቅ ያለበት ምንድነው እነዚህ ሰዎች የራሳቸው ተቋም ይኖራቸው እንጂ አንደኛ ኢቫንጀሊካልን አይወክሉም ምንም አይነት ሰዎች ቢሆኑ የገነኑም ቢሆኑ የታወቁም ቢሆኑ በራሳቸው እንደዛ ለማድረግ ቢሞክሩ ኢቫንጀሊካልን አሲሆል የሚወክሉ አይደሉም ብዙ ቦታ የተሳሳተ አመለካከት ይሄ ነው ራሳቸውን በርግጥ ልክ እንደ ሪፕሬዘንት እንደሚያደርጉ አርገው ያቀርባሉ አንዳንድ ጊዜ በጣም የሚገርም ነገር ነው ግን ወጣቱ ማወቅ ያለበት አንደኛ የራሱ ቤተ እምነት አለው ሁሉም ከቤተ እምነት ነው የሚወጣው እንጂ ከቤተ እምነት ውጭ አይደለም ህብረት አለ ኢቫንጀሊካል ቸርች ሁሉም በጋራ ያደገበት የተማረ እውነት ያለው ነገር አለ አሁን ይሄ ነገር ካውንስሉ በሚቋቋምበት ጊዜ ካውንስሉ የጋራ ተቋም ነው ስለተባለ ሁሉንም እነዚህን ሰዎችን በውስጥ በቃ ተቀበሉልኝ ይሄን ነገር እነሱም የኔ ናቸው የሚል ፑሽ የሚያደርግ ነገር የለውም በራሳቸው እምነታቸው በራሳቸው በተማሩበት ኖሮ የራሳቸውን ድርሻ እየተወጡ በራሳቸው ላይ ኢቫንጀሊካልን እንዴት እንደሚወክሉ ቤተ እምነታቸው እነሱን እንደሚወክል ለምሳሌ ሙሉ ወንጌል አባል ከሆነ የሙሉ ወንጌል አባልነት የትም ቦታ ቢሄድ ዩኒቨርሲቲም ቢሄድ ምንም ቢሆን እሱን የሚተወክለው ሙሉ ወንጌል ናት መካነ ኢየሱስ ከሆነ መካነ ኢየሱስ ነው ቃለ ኢየሱስ ከሆነ ቃለ ሕይወት ነው እና ከዛ የሚያነቃንቀው ነገር የለም የካውንስሉ ግን የጋራ የሆኑ ነገሮች አሁን እያጠራ እየተገደ ባለው ሁኔታ ይሄንን በጋራ በመስራት በጋራ በዚህ ነገር ላይ በመረባረብ ሐሰተኞችን ዲክላይን እያደረግን የወጡትን እየተስተካከሉ የሚሄዱትን እያስተካከል የምንሄደው እንጂ የራሳችን አይደንቲቲ ወይም ደግሞ የየቤተ እምነቶቻችንን ማንነት ዲዞልቭ አድርገን አይደለም ስለዚህ ወጣቱ አሁንም ቢሆን ይሄ ነገር እየተሻሻለ እየጠራ ይሄዳል በዚህ ደግሞ የተሳሳቱ አስተምሮቶችና የተሳሳቱ ልምምዶችን ለማስተካከል አሁን በተጀመረው መስመር ተጠናክረው ይቀጥላል አስተምሮቶችም ተጠናክረው ይቀጥላሉ ስራውም ተጠናክረው ይቀጥላል ስለዚህ አሁን ያለንበት ወቅታዊ ሁኔታ ያመጣውን ቻሌንጅ እንደ ትሬት አርገን ከዚህ ከመሸሽ ሳይሆን እውነቱን ይዘን እያንዳንዱን ስተቶችም ደግሞ አብረን እየተመካከር በየቤተ እምነታቸው በየህብረታቸው በኩልም እያደረሱ ይሄን እየነቀስን የምናወጣ እንጂ እምነት የምታጣበት ምክንያት የለም
ነው የሚለው። መልካም በመጨረሻ የመጨረሻ አሁንም ካውንስሉን ሪፕሬዘንት አድርገው ምን ይሉናል? ካውንስሉ እንመናው አሁንም ቀጣይ ሐሰተኞችን ያጠራልናል ያወጣል ከውስጡ ቁርጠኝነቱ አለው ማለት አብሮ ለመቆምም ለመተማመንም እንዲረዳ እሱን ቁርጠኝነታው አጽንታችሁ ብትነግሩን ደስ ይለናል። እንግዲህ አሁን ከሌላችሁ ቁርጣችንን ነው ችግር። አሁን እኮ ባለንበት ደረጃ በደረስንበት ደረጃ ደርሰናል። ይሄ ደረስንበት ደረጃ ምንድነው? ይኸው በመመሪያ ወጥቶ ይሄ ነገር ይስተካከላል፣ ወደ ኋላ መመለስ የለም፣ ከዚህ በኋላ ዘይት መሸጥ ዕቃ መሸጥ እንደዚህ አይነት ሶፍት መሸጥ ይሄ አይሆንም የሚል ዲሲሽን አጠቃላይ ዲሲሽን ስላለ ይሄን ለማስተግበር ሐሰተኞችን እያጠራን የምንሄድበት ሁኔታ ላይ ነው ያለነው። አሁን ያለንበት ደረጃ በፊት ከነበረበት ደረጃ አንድ እርምጃ ወደፊት ቀጥሏልና እርምጃ ወደፊት ይቀጥላል እንጂ ወደ ኋላ የሚመለስ አይሆንምና ትክክለኛ ተጨባጭ ሆነ ከዚህ ከካውንስሉ አይማደ እምነትና ከካውንስሉ የሥነ ምግባር መመሪያ ውጭ በተግባር በድብቅም ይሁን በግልጽ በአደባባይም ይሁን በቤተ ክርስቲያን ይሄን ነገር የሚተላለፍ ካለ ሁላችንን ተረባርበን መካከረን ይሄን ነገር ወደ ትክክለኛ ነገር ለማምጣት የሁሉም ሰው ድጋፍ የሁሉም ሰው ፓርቲሲፔሽን እናንተ ፓርቲሲፔሽን የወጣቱን ፓርቲሲፔሽን ስለሚያስፈልግ እናንተም ይሄንን ብታመጡ እኛም አብረን ቆመን ካውንስሉም ይሄን ነገር ለመስራት ወደ ኋላ የሚልበት ምንም ነገር የለም። ለሐሰተኞች እና በድፍረት የስተት ትምህርት የሚለማመዱትን ብሌስ የሚያደርግበት መንገድ ከዚህ በኋላ የለም። እውነተኛውን የኢቫንጀሊካል እምነትን እያጸናን እያሰራጭ ስህተቱን እያጠራን የምንመድበት ሁኔታ ነውና አትጠራጠሩ። በእግዚአብሔር ይመኑ ደግሞ በዚህ ስራም ባትጠራጠሩ ባይጠራጠሩና አብረን ቆመን ብንሰራ እንትኑን እናፋጥነዋለን። ካውንስሉም ስራውን ያፋጥናል። አብረው በመቆም በአንድ ልብ ለእውነተኛው እምነት ብንቆም ወጣቱም ጎልማሳውም በሁሉ ሴክተር የሚሰራ ቡድን አብረን ብንቆም እያጠራን እንሄዳለን። እነዚህ ችግሮች ሁሉ ይጠራሉ እና ይሄን ካልሰራን ደግሞ እዛ ማዶና እዚህ ማዶ ቆመን የምንባባለው ነገር ይሄንን አያጠራምና ኑና ችግርም ካለ አሰራር ችግርም ካለ ቅሬታም ካለ ቢሮውን ክፍት ነው፣ መነጋገር ይቻላል፣ ሐሳብ መቅረብ ይቻላል። ስለዚህ ይሄ ስራ ወደ ኋላ የሚባል ነገር አይደለም። በእርግጥ ነገሩ አዲስና ቻሌንጁ የተፈጠረ ስለሆነ ትንሽ ትዕግስትና የአሰራር ሂደት መጠየቁ አይቀርም። ስለዚህ ይሄንን አንደርስታንድ ተደራርገን አሁን እኛ እንደ ጽሕፈት ቤት የመግለጫ ተሰጠ፣ እገዳ ወጣ፣ ምን አለ አሁን ወዛ ሰረዛ አይካሄድም፣ በቦርድ ይቀርባል። ቦርዱ ጉዳዩን ይቀርብለትና ያያል። ጠቅላላ ጉባኤ ቀርቦ ነው የሚሰረዘው እገዳ የሚቀጥለውም ቢሆን የሚቀጥለው። በዚህ መካከል እንግዲህ የታገዱ ሰዎች ማስጠንቀቂያ የተሰጣችሁ ሰዎች ባይቆሙና እንደው በሰርጥ ስር እየሄዱ የራሳቸውን ስራ የሚሰሩ ካሉ እሱንም እየተከታተልን በጋራ የማጥራት ስራ እንስራ እንጂ ወደኋላ መመለስ የለም ነው የሚለው። እኛም ተስፋ እናደርጋለን። በጣም እናመሰግናለን። ጥሪያችንን አክብራችሁ ላለብን ጥያቄዎች መልስ ለመስጠት ለህዝቡም ጥያቄ መልስ ለመስጠት ፈቃደኛ ሆናችሁ ስለመጣችሁ ጌታ ኢየሱስ ይባርካችሁ። በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ እግዚአብሔር ይስጥልን። ይሄም አንድ መድረክ ነው። ተቀራርቦ ስራውን ሐሳብ መከፋፈል ትልቅ ነገር ነውና ከዚህ በኋላም በምትፈልጉን ጊዜ ጽሕፈት ቤት ኃላፊያችን በተለይ ቄስ ደረጃ ስላል አንዳንድ ነገሮችን ከበድ ያሉ ውሳኔዎችን እሳቸውን በማነጋገር
ማወቅ ይቻላል አቅጣጫዎቻችንን ማወቅ ይቻላል እኛ እንደ ካውንስሉ እንግዲህ ዘርፍ መሪዎች ያለን ሐሳብ ይሄ ነው እየሰራን ያለነው ይሄ ነው በመንፈሳዊ ዘርፍ ይቀጥለናል የትምህርቱን የማጥራቱን ነገር እየቀጠልን ነው ያለነው ማለት ነው በየዘርፉ በየቅርንጫፉ ብዙ ቦታ እቅድ ይዘናል ይሄን ስራ እንቀጥላለን እሺ እንግዲህ ቅዱሳን የነበረን ፕሮግራም ይሄንን ይመስላል ቀጣይ በሌላ እንግዳ ሌላ ሐሳብ ደግሞ ይዘን ጠንከር ያለ ውይይት እናቀርብላችኋለን እስከዛው መልካም